ወደ ዛሬው ቶፒካችን እንግባ። የዛሬው ቶፒካችን ልሳን ነው። እንግዲህ እኛ የምናወጣቸው በነገራችን ላይ እነዚህ ቶፒኮች በምክንያት ነው። ከፕሮቴስታንት ወንድሞቻችን ጋር ስንወያይ እጅግ በጣም ወሳኝ የሆኑ ነጥቦች ናቸው። አንዳንዴ ስምን ለማጥፋት ብለን ብቻ የሆነ ቶፒክን አናወጣም። ምንላችሁ ፈልጌ ነው፣ ልክ ትላንት ደምረው ሲያደርጋቸው የነበሩት አይነት አካሄዶች ማለት ነው። ለምንድን ነው ኦርቶዶክሳውያን እንደሚያደርጉት ምናምን አሁን ደምረው ደግሞ ለምንድን ነው ዝቅ ብላችሁ ደግሞ ከበር የምትሳለሙት ምናምን የሚል ደግሞ አይነት ሌላ ቶፒክ ይዞ ሊመጣ ይችላል። እንደዚህ አይነት ቶፒኮች ዓላማ የሌላቸው ሚሽን የሌላቸው ቶፒኮች ናቸው። በእንደዚህ አይነት ርዕሶች ግን እናወራለን እና ዛሬ ልሳን ነው የምናወራው። ልሳን እንደ መጽሐፍ ቅዱስ ትምህርት ምንድን ነው? ዛሬ ከፕሮቴስታንት ወንድሞቻችን ጋር የምናወራው ያንን ነው። እንግዲህ መጽሐፍ ቅዱስ ግልጽ በሆነ መንገድ ስለዚህ ሐሳብ ግልጽ ሆነ በቃ ነገርን አስቀምጧል። ነገር ግን እንግዳ የሆኑ ነገሮች ይደረጋሉ። በፕሮቴስታንት ወንድሞቻችን አዳራሽ እንግዳ የሆኑ ነገሮች ይደረጋሉ፣ ይከናወናሉ። ልሳን በሚል ሰበብ አንደኛ ሰይጣናዊ ልምምዶች ይደረጋሉ። ሰይጣናዊ ልምምዶች ስላችሁ በጣም ይቅርታ እንግዲህ የዛን ቪዲዮ ስም ባለማስታወሴ የዛሬ 10 ዓመት ይሁን እንደዛ አካባቢ ገደማ ዩቲዩብ ላይ የተለቀቀ አንድ ቪዲዮ ነበረ። ክርስቲያኖች ወንድሞች የምታስታውሱ ከሆነ አንድ ከባዕድ አምልኮ ወደ ቀናችው ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ የተመለሰ ሀብተ ወልድና ስመ ክርስትናን ከዚህች ቤተክርስቲያን ያገኘ አንድ ወንድማችን በቪዲዮ ላይ ምናልባት አይታችሁት ከሆነ እጆቹን ትንሽ መታ መታ ሲያደርግ ክንዱ ላይ 666 የሚል ቁጥር ተጽፎበት ይወጣ ነበረ እና ይህ ሰው በጣም ብዙ ይሄ የባዕድ አምልኮ ቦታዎች ላይ አምልኮችን ፈጽሟል። በጣም ብዙ የጥንቆላ ቦታዎች ላይ ሄዷል። በጣም ብዙ አይነት አሰቃቂ የሆኑ በጣም ደስ የማይሉ ለጆሮ ትንሽ የሚሰቀጥጡ ነገሮችን አሳልፏል እና ይህ ሰው በጣም ከገረመኝ ነገር ብሎ የተናገረው ምንድን ነው? ወደ መንፈሳዊነት ለመመለስ ሲፈልግ ሁሉንም ነገር ነበረ ይመለከት የነበረው እና የፕሮቴስታንት ቤተ እምነት አማኞችም ደግሞ የሚያደርጓቸው ነገሮች ይመለከት ነበር እና በጣም ከተደነቀባቸው ነገሮች ውስጥ አንዱ ምንድን ነው? ይህ ሰው ባዕድ አምልኮ ቦታዎች ላይ ማለት እንደዚህ ባዕድ አምልኮ ስላችሁ ለጆሮ እንዲመች አድርጌ ነው እየተናገርኩት ያሉት። እህቶች ወንድሞች በደንብ ተረዱኝ። ከእንስሳት ጋር ግንኙነት የሚያደርጉ በቃ ሳይመርጡ ከእንስሳት ጋር ከተመሳሳይ ጾታ ጋር በአይምሮ ከማይታሰቡ ነገሮች ጋር ግንኙነት የሚያደርጉ የሰዎችን ደም እንዲሁ በቃ በከንቱ የሚያፈሱ በጣም ከባድ የሆነ መጥፎ የሆነ ስፒሪት ውስጥ ተቀላቅሎ የነበረ ሰው ነው ሰው እና እንደዚህ አይነት የአምልኮ ቦታዎች ላይ ሲሄድ በፕሮቴስታንት ቤተ እምነት ውስጥ ይሄ ልሳን ተብሎ የሚጠራውን ነገር እነሱ ልሳን ይበሉት እንጂ ግን ልሳን ያልሆነ ሰዎቹ ግን የሚሉት ይሄ ሻባላላላ ማርዶኒ ራባ ሻባራባባባ ምናምን ነገር የሆነ በቃ እኔ አልችልበትም ጋይስ ከየት ላምጣውና እንደነዚህ አይነት ወርዶችን እዛው ባዕድ አምልኮ ቦታዎች ላይ ይጠቀሟቸዋል። እንግዲህ አምልኮ ሲፈጽሙ የዛን ሰዓት አምልኳቸው ላይ ለባዕድ አምልኮ ማለት ነው እነዚህን ሻባራባባባ እንደዚህ አይነት አማርኞችን ይሄ እንግዳ የሆኑ ቃላቶችን ይጠቀማሉ እና መንፈሳዊ ቦታ ላይ ሳያቸው በጣም ነው የተደነኩት ብሎ ነበረ። ስለዚህ አንድ ይሄንን አይነት ማስረጃ እንጠቀምና ፕሮቴስታንት ወንድሞቻችን በየአዳራሾቻቸው ላይ የሚጠቀሟቸው እንደነዚህ አይነት ወርዶች አንደኛ ከባዕድ አምልኮ ጋር ይገናኛሉ ብለን እንይዛለን። ሁለተኛ ደግሞ እንደዚህ አይነት ወርዶች አንድ ሰው ራሱን የሆነ ነገር ስለራሱ የሆነ ፊገር መገንባት ሲፈልግ እኔ የእግዚአብሔር ሰው ነኝ፣ እኔ ነብይ ገሌ ነኝ ማለት ሲፈልግ የሚለው ቃላቶች ናቸው። በጣም የሚገርማችሁ ነገር ከቤተ ክርስቲያናችን ወጥተው የነበሩ እግዚአብሔር ይመስገን ግን ተመልሰው ወደዚቹ ወደ ቅድስት እናታቸው የተመለሱ በፕሮቴስታንቲዝም ትምህርት ላይ ቆይቶ የነበሩ ሰዎች ልሳንን በልምምድ እንደሆነ የሚደረስበት ሲናገሩ ሰምተናል። ማለት አንድ ሰው መንፈስ ቅዱስ ተገልጾልኛል ስላለ ብቻ ሻባራባባባና አይልም። በልምምድ ኤክሰርሳይዝ ይደረጋል። ልክ አንድ ሰው አዲስ ዘፈን ሲሰማ ያንን ዘፈን እያደመጠ ከዘፈኑ ጋር አብሮ እያለ እየተለማመደ የዘፈኑን ኮፒ እንደሚያደርግ ሁሉ እንደዚህ አይነት የልሳን ብለው የሚጠሯቸው እነሱ ማለት ነው ግን ልሳን ያልሆኑ ወርዶችን በልምምድ ሊደርሱባቸው ይመክራሉ። ሰው ምን እናደርጋለን ዛሬ ባለችን ታይም
ልሳን መጽሐፍ ቅዱስ ላይ ያለው ልሳንና በፕሮቴስታንቱ አዳራሽ ውስጥ ደግሞ ያለው ልሳን አንድ ነው ወይ? በዚህ ዙሪያ እንወያያለን። በመጽሐፍ ቅዱስ ላይ ያለው ልሳን እና በፕሮቴስታንቱ አዳራሽ ውስጥ በፕሮቴስታንት አማኞች አዳራሻቸው ውስጥ ኤክሰርሳይዝ የሚያደርጉት ይሄ የሚሉት ወርድ አንድ አይነት ነው ወይ? ሻባራባባባ ራባራራራ ማርዶኒ ምን ጡጡጡጡ ገገገገ ጨጨጨጨጨ ደደደደደ ረረረረ እና እንደዚህ አይነት ወርዶችን ደጋግሞ ይላሉ። በጣም የሚገርማችሁ ነገር እንደውም ከሰሞኑ አንዳንድ ቪዲዮዎችን አይታችሁ ከሆነ ደግሞ እንደ ቋንቋ አድርገው ሁሉ ያወሩበታል። ለምሳሌ በቤተክርስቲያናችን ቅኔ አዋቂዎች በነገራችን ላይ በግዕዝ ወርድ ማውራት ይችላሉ፣ ይግባቡበታል ማለት ነው። ዝም ብሎ ልሳን ነበር አይደለም። የዚህ አይነት የልሳን አጠቃቀም ይሄ በበበበ ጠጠጠጠ የሚለው ልሳን በየትኛውም ጉግል ላይ ሊሆን ይችላል፣ በየትኛውም ቋንቋ ከታሪክ አንጻር ደግሞ ከ17ኛው ክፍለ ዘመን እንግዲህ እነ ማርቲን ሉተር ጆን ካልቨን በ16ኛው ክፍለ ዘመን ነው የመጡት። ኤክስትራ 100 years መርቀናል ማለት ነው ከፕሮቴስታንት በኋላ ማለት ነው። ኢቨን 100 years after ማርቲን ሉተር ይሄ ነገር ነበረ ወይ? አዎ ከሆነ ማስረጃ እያለን ነው። እሺ ዲቪ ምናልባት ኢንቫይት ያደረኳችሁ ፕሮቴስታንቶች ወንድሞች መግባት የምትችሉ ከሆነ ለእናንተ እድል ሰጥቻለሁ እንድትገቡ። ምናልባት ሌሎቻችሁ ማላቃችሁ ግን ሪኩዌስት ገብታችሁ መላክ ትችላላችሁ። ምክንያቱም ይሄ ክፍል በጣም ወሳኝነት አለው። በጣም እንግዳ የሆነ ነገር ነው። አንዳንዴ በመጽሐፍ ቅዱስ ላይ ያሉ ነገሮችን በግል ፍላጎት ብቻ በመተርጎ በጣም የተሳሳቱ እንግዳ የሆኑ ኦልሬዲ በጣም ከባዕድ አምልኮ ጋር ክሎዝ የሆኑ ነገሮች ይከናወናሉ። የመጽሐፍ ቅዱስ ሐሳብን በነገራችን ላይ ሰዎች እንደ ልባቸው ፍላጎት የሚተረጉሙትና የሚያምኑት ከሆነ ያ እምነት መጽሐፍ ቅዱሳዊ እምነት ሳይሆን የጣዖት አምልኮ ነው የሚባለው። የጣዖት አምልኮ ይባላል። ለምንድን ጨምረው የሚሆን በልባቸው ቀንሰው በልባቸው የቀረጹት ነገር ስለሆነ ኦልሬዲ ልባቸው ፈጠረው እንጂ ያንን እውነተኛው አምላክ የፈጠረው ቃል ስላልሆነ ጣዖት አምልኮ ይባላል። አየለም ይሄ ሐሳብ ግን መጽሐፍ ቅዱሳዊ ነው። ይሄ ሐሳብ መጽሐፍ ቅዱሳዊ ነው። በየቸርቻችን የምናደርጋቸው እንደውም መዝሙር ሁሉ ምናምን ተሞክሮ ነበር። የሆነ ሰዓት ካያችሁ በሱዳንኛ የሚቀርብ ለሱዳንኛ ቋንቋ ተናጋሪ የሆኑ ሰዎች በአንድ ዘፋኝ ያወጣው ዘፈን ነበረ እና በዛ ዜማ ተደርጎ ኢላሃዲዱ ምናምን የሚባል ኢላሃዲዱ ምናምን የሚባሉ አይነት መዝሙሮች ሁሉ እንትን ሲሉ ነበረ ይመስለኛል። ያም ግለሰብ በጣም ያ ነገር ስህተት እንደሆነ ስላወቀ ይቅርታ የጠየቀ ይመስለኛል። በግሌ ለምን ይቅርታ እንደጠየቀ አላቅም። ልሳኑ ይሆን የተሳሳተው ወይ አዘማመሩ ይሆን የተሳሳተው እኔ አላቅም። እቴኑ ለምን ወጣሽ? ከገባሽ በኋላ እቴ ከቻልሽ ግቢ። እሺ እቴኑ ከቻልሽ ለሌላ ሰው ኢንቫይት ላኩኝ። ሶሪ እቴኑ ከቻልሽ እሺ ግቢ። እቴኑ እድል እንሰጥሻለን። እሺ ማን ነው የሚለው? ይሰማል? እኔ አልነበበ ዴቪ ምን ይላል? ካንተ ስለ ያለው ክሪስ እንዲያለም ነው። እሺ ይቅርታ፣ ስለ እውነት ብዙ ጊዜ ስለምቸገር ነው። እሺ እህቴ ስምሽ ማለት ነው? የኔ የዓለም ብርሃን እባላለሁ። ስሜ ከብዶኛል በርግጥ እሺ ክርስቲያን ዓለም እያለን ጥራሽ። እሺ ከየት ቤተ እምነት ነው የመጣሽው እህቴ? አይ እኔ ኦርቶዶክስ ነኝ፣ እግዚአብሔር ይመስገን። እሺ ለምን ነበር ሪኩዌስት የላክሽልን? እኔ ያው አሁን አንተ በተምትናገረው ይሄ ሁል ጊዜ የራሴ ጥያቄ ስላለኝ በልሳን በጣም ደስ ያለኝ ትምህርት ስለሆነ ብዙ ጊዜ እከታተላለሁና ንግግራችሁን እስከ መጨረሻው ስትመላለሱም አዳምጣለሁና
ለብዙዎቹ ብዙ ጭቅጭቅ እስከ መድረስ ድረስ የሚደርስበት ጊዜ አለ። ግን እውነቱን የሆነ ያለውን እውነቷን ነገር ብቻ መንገር በግድም ቢሆን ይሻላል ብዬ ነው ማስበው። ምክንያቱም መጽሐፍ ቅዱስን ያላግባብ ለራስ ጥቅምና ፍላጎት የምንጠቀም በጣም እኔ ብዙዎች ስለማቅ ነው ይሄንን ነገር ዲያቆን ያው ከእውቀቴም ነው ከብዙዎች ውስጥ ስለወጣው ነው የሰንበት ተማሪ ነበርኩ። ፕሮፌትዬ ልሳን ማለት በግዕዝ ልሳን ማለት ወደ አማርኛ ሲተረጎም ቋንቋ ማለት ነው። ስለዚህ እርሶ ቋንቋ ይናገራሉ ይስሉት? አዎ እናገራለሁ። የምን ሀገር ቋንቋ ይናገራሉ ስሉት? አይ የኔ ከስጋና ከደም አይደለም እያሉኝ ነው። መጽሐፍ ቅዱስ ግን እንደዚህ አይነት ቋንቋን አይናገርም። በልሳን ተናገሩ ያለው ልሳን መጽሐፍ ቅዱሳዊ ይቅርታ አድርግልኝ። ያውልህ ልጨርስሉት ይቀጥላሉ። እርሶ አዳምጡኝ። መጽሐፍ ቅዱስ የሚናገረው ልሳን ለሐዋርያት የተሰጣቸው በዓለም ሁሉ ዞረ ወንጌልን እንዲሰብኩ ያ ስጦታ ሆኖ ተሰጣቸው። ይሄ ስጦታ ከሌላው ስጦታ በምን ይለያል ቢሉ፣ ለምሳሌ እኔ ትንሽም ቢሆን እንግሊዘኛ ቋንቋ እችላለሁ። ይሁን ትንሽም ቢሆን ያንን ቋንቋ የቻልኩት በትምህርት ነው። ለሐዋርያት ግን የተሰጠው በጸጋ ነው። የመንፈስ ቅዱስ ስጦታ ሆነና ተሰጣቸው። ለምሳሌ ወደ ቱርክ ሄዶ የሚያገለግለው ሐዋርያ የቱርክ ቋንቋን ሳይማር በቱርከኛ ቋንቋ ወንጌልን ማስተማር ቻለ። ወደ ሩቅ ምስራቅ የሄደውም ሐዋርያ ደግሞ የሩቅ ምስራቅ ቋንቋዎችን ሳያቅ ሩቅ ምስራቅ ድረስ ሄዶ የነዛን ሀገር ሰዎች ቋንቋ መናገር ቻለ። መጽሐፍ ቅዱስ የሚናገረው ይህን ነው። በየሀገሩ ሁሉ ቋንቋ ተናገሩ ይላል እንጂ አሁን ቸርች ላይ እንዳለው ጸጠጠ፣ ደደደ፣ ምናምን፣ ሻባላላ፣ ማርዶኒ ምናምን የሚሉ ወርዶችን ተናገሩ አይደለም የሚለው ሰው። የኔ ጥያቄ አሁን እርሶ ሌሎችም ፕሮቴስታንቶች ኤክሰርሳይዝ የምታደርጉት ይሄ እንግዳ የሆነ ወርድ ማንም የማያውቀው ኢቨን እርሶ እንኳን ደግሞ የማይተረጉሙት ምን እንዳሉ ራሱ እርሶ ምንም አያውቁትም። ዝም ብለው ነው በቃ ሻባላላ፣ ማርዶኒ ምናምን ሁሉም የሚለው እና ምን እንደሆነ የማይታወቅ ቋንቋ ከየት አመጣችሁት? እሱ መጽሐፍ ቅዱሳዊ ነው? የኔ ጥያቄ እሱ ነው ፕሮፌት። አዎ መንፈስ ቅዱስ ነው የሚሰጠው። መንፈስ ቅዱስ ሲሰጥ ሊሳን ትናገራለህ። ግን ዋናው ሐሳብ እኔ ለመናገር የፈለግኩት ሊሳን መጽሐፍ ቅዱሳዊ እንደሆነ ግልጽ ነው። ሊሳን መጽሐፍ ቅዱሳዊ ነው። ይሄን ለመናገር ነው። መጽሐፍ ቅዱሳዊ ነው። የኔ ጥያቄ እናንተ ኤክሰርሳይዝ የምታደርጉት በፕሮቴስታንት አዳራሽ ውስጥ ኤክሰርሳይዝ የምታደርጉት ልሳን ብላችሁ የምትጠሩት ግን ልሳን ያልሆነ ሻባላላ፣ ማርዶኒ፣ ጸጸጸ፣ ደደደ፣ ገገገ ምናምን የሚባሉ አይነት ወርዶች ከየትኛው እንደው የቤተ ክርስቲያን አባት ነው እንደው ያንን የተማራችሁት? ምክንያቱም መጽሐፍ ቅዱስ አይናገርም ስለዛ። መጽሐፍ ቅዱስ የሚናገረው ፕሮፌት ከሰሙኝ ደግሜ ልንገሩት፣ ምናልባት ሊሳን መጽሐፍ ቅዱሳዊ አይደለም ነው አልኩት። ይሄ በመጽሐፍ ቅዱስ ላይ ያለው ልሳን ቋንቋ ነው። ቋንቋ ደግሞ መጽሐፍ ቅዱሴ ነው። ስጦታ ተደርጎ ለሐዋርያት ተሰጥቷል። ጸጸጳጳ ደደደ ምናምን የሚባለው ግን እናንተ አዳራሽ ያለው ግን መጽሐፍ ቅዱስ አይደለም። እሱ ለእኔም እንግዳ ነው፣ ለመጽሐፍ ቅዱሱም እንግዳ ነው። ለእኔ ብቻ ሳይሆን ለመጽሐፍ ቅዱሱም እንግዳ ነው። መጽሐፍ ቅዱስ የማያቆም ይሄንን ቋንቋ እንደዚህ አይነት ነገር እንደዚህ አይነት ልምምድን መጽሐፍ ቅዱስ የማያቆም ፕሮፌት። ምናልባት ክፍሉን በደንብ ካላዩት አሁን እርሱ የሰጡኝ ጥቅስ የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ ከተመለከቱት ደግሜ ላንብብሎት እባክዎት። ቃል በቃል የሚለው 50 ቀን በተፈጸመ ጊዜ ቅድም የሀገር ቋንቋ አይደለም ብለውኝ ነበረ። እሺ አሁን የሚያስተካክሉት ከሆነ እናያለን። በደንብ ያድምጡኝ። 50 ቀን በተፈጸመ ጊዜ ሁሉም በአንድነት በአንድ ቦታ ተሰብስበው ነበር። ፕሮፌት እባክዎት ይመለሱ። መጽሐፍ ቅዱስ የማነበው እኮ ለእርሶ ነው። ፕሮፌት እባክዎትን ይመለሱ። መጽሐፍ ቅዱስ ለማየትም ከሆነ አይውጡ አልኩት። እባክዎትን ይመለሱ። ማይኮትን ለመውጣት ፈልገውም ከሆነ ይንገሩኝ፣ እኔ ያስወጣዎታለሁ። ፕሮፌት መውጣት ፈልገው ነው ከላይ እንደው ፕሮፌት ያው መውጣት መግባት ያው አንደ ገባ መውጣት ያው መፍትሄ ነው። መውጣት ፈልገው ነው ወይ እርሶ ነው አባባሌ። ከላይቭ ላይ ለመውጣት ሙከራ ሲያደርጉ አሁን እኮ አሳይቶኝ ነው። አይውጡ፣ እዚሁ ላይ ሆነው ይስሙኝ። እየተወያየን ስለሆነ እኔ ተደብቆ መውጣቱ ምን አመጣው ብዬ ነው። መጽሐፍ ቅዱሱን ሳነብሎት እርሶ ለመውጣት ሲሞክሩ ጊዜ ነው። እና በደንብ ያድምጡኝ። ማይኮትን ይክፈቱት ፕሮፌት፣ ማይኮትን ይክፈቱትና የመላእክ ምልክቷን ይክፈቷትና ያዳምጡኝ። 50 ቀን በተፈጸመ ጊዜ ይላል ሁሉም በአንድነት አንድ ቦታ ተሰብስበው ነበር። ድንገትም እንዳውሎ ነፋስ ድምፅ ያለ ከሰማይ ድምፅ መጣ፣ የነበሩበትን ቤት ሞላው። እንደ እሳት የተከፋፈሉ የእሳት ላንቃዎች ታዩዋቸው፣ በሁሉም ላይ ተቀመጡባቸው። ከዛስ ሁሉም መንፈስ ቅዱስን ተሞሉ።
ይናገሩ ዘንድ መንፈስ ቅዱስ እንዳደላቸው መጠንም እየራሳቸው በየሀገሩ ሁሉ ቋንቋ ይናገሩ ጀመር ይላል። ፕሮፌት ቅድም የሀገር ቋንቋ አይደለም ልሳን ሲሉ ነበረ። እሺ ልሳን አሁንስ የየሀገር ቋንቋ ነው ወይንስ አይደለም? ፕሮፌት እስቲ ማይክ ከፍተው ይመልሱልኝ። አረ ፕሮፌት እንዴት ነው ነገር? ወዴት ነው የሚሸሹት? ፕሮፌት መውጣት ፈልገው ከሆነ ይወሉት ፕሮፌትዬ መውጣት ፈልገው ከሆነ ቆይ ደብዬ አይ እንዲሁ ተደብቆ መውጣት አሁን እንደዚህ ሙከራ ሲያደርጉ ገርሞኝ እኮ ነው። እሺ ሰንስታር በሚል አካውንት ላይ ይሰማል ወይ ይሰማሻል? ይሰማኛል። ይሰማል። እሺ እንደምን አለ ወንድሜ? ስምህን ማን ልበል? ያው ሰን በሚለው ያዝና ትላንትና ኤርሚን በብልግና ስድብ ስለሰደብከው ይቅርታ ትጠይቃለህ ወይስ አትጠይቅም? አለበለዚያ የምትለውን ነገር እንዴት እንስማው? ኦኬ ምንድነው ስድቡ? ችግር የለው። እሺ ለእንደው መጥፎ ነገር ተናግሬም ማስቀይሜም ከሆነ እስቲ ምንድነው ስድቡ? ችግር የለው። እስቲ ንገረኝ፣ ምን ብዬ ሰደብኩት? አይ እኔ ከአንድ መምህር ይጠበቃል ወይም መጽሐፍ ቅዱስ ከሚያነብ ሰው ይጠበቃል እንደዚህ አይነት ንግግር ብዬ አላስብም። አሁን ለምሳሌ አንቺ ወይዘሮ እያልከው ነበር። ይሄ ደግሞ ምን ማለት እንደሆነ ይገባል። ሌላ ደግሞ ትርፍ ቃል አንተ እንደዚህ ነው የምትደራደረው እንደዚህ ብለህ እንዴት ይሰደባል ሰው? ይሄ ነውር አይደለም ወይስ እንዴት ነው? እሺ ጥሩ ነው ወንድማችን ፀሐይ ብዬ ያስኩ። ስታደምጡ ግን ፕሊስ ለይታችሁ አታደምጡ። አንዳንድ ጊዜ ፍትሃዊ አእምሮ ሊኖረን ይገባል። ኤርሚያስ ለምን ነው እንደዚህ ያልኩት? ምክንያቱም ከመንፈሳዊ ውይይት ይልቅ ፐርሰናል የሆኑ ነገሮችን ሲያወራ ስለነበረ ነው። ምንም በነገራችን ላይ ለአንተ በግል እኔ የማብራራት ግዴታ የለብኝም፣ ግን እንደ መንፈሳዊነት ለሌሎቻችሁ ምናልባት ፕሮቴስታንት ወንድሞች ሁልጊዜ እዚህ እየመጣችሁ የምትወያዩ ቅር ከተሰኛችሁ ለምን እንደዛ እንዳልኩኝ እነግራችኋለሁ። ኤርሚያስ በእኔ በመጽሐፍ ቅዱስ ሚዛንነት ለእኔ መንፈሳዊ እውቀት የሌለው ይልቁኑ መንፈሳዊ እውቀቶችን አንስቶ ከመወየት ይልቅ ፐርሰናል የሆኑ ነገሮችን አንስቶ ሰዎችን ለማበሳጨት የሚሞክር ሰው ነው። ባጭሩ 3 ዓመት እንተዋወቃለን ከሱ ጋር። ምናልባት አንተ ዛሬ ይሆናል የመጣውና 3 ዓመት እንተዋወቃለን። ኤኒዌይስ ቀሚስ ለብሰ እኛ በቤተክርስቲያናችን ከላይ ዳዊት በሚል አካውንት ላይ የሚታይ ከሆነ ዳዊት ሙሉነህ በሚል አካውንት ላይ በደንብ አድርገህ እያየህ ሳስረዳ ዲያቆን ናቸው። በቤተክርስቲያናችን ዲያቆን ናቸው፣ አገልጋይ ናቸው። የሚለብሱት ቀሚስ ልብሰ ስብሐት ይባላል። ልብሰ ስብሐት ማለት የክብር ስም ነው። ልብሰ ስብሐት ይባላል እንጂ ዝም ብሎ ይሄ በረንዳ ዳንደረ ሰው ዝም ብለህ ቀሚስ ብለህ የምትጠራው ነገር አይደለም። ልብሰ ስብሐት ይባላል። በቅዳሴ ጊዜ የሚለብሱት ደግሞ ልብሰ ተክህኖ ይባላል። ስለዚህ ማንም ሰው በአፉ ሊጸዳዳ አይችልም። እኔ የማከብረውን የቤተ ክርስቲያኔ ንዋያተ ቅድሳት ማንም አፉን ከፍቶ እንዲዘላብድበት አልፈቅድም። ይሄ የኔ መብት ነው። አንተ ቅር ስላላለ ምተው ነገር አይደለም። ባጭሩ ሰው ይሄ እንደዚህ አይነት ወርዶችን ተጠቅሟል። እሱ ቤተክርስቲያን ወደ ምረት ላይ ቀሚስ ለባሾች እንደዚህ እንትኖች ምናምን አይነት ወርዶችን ተጠቅሟል። በዛው ልክ ደግሞ እሱም የሚያውቀውን ፐርሰናሊቲ ነው የነገርኩት። ኤርሚያስ ለማታውቁት አሁንም ደግሞ አለው የቤት እመቤት ነው፣ የሴት ጡረተኛ ነው። ሰው ይሄንን እያወቀ የቤተ ክርስቲያንን አገልጋዮች የሚለብሱትን ልብስ ሊያውም የከበረውን ንዋያተ ቅድሳት ሊዘልፍ መሞከር ማለት ድፍረት ነው። ብራዘር ድፍረት ነው። እዚህ ሀገር አለመኖሩ እንጂ በሕግም ያስጠይቋል። በነገራችን ላይ ይሄ ምንም ማንደራደርበት ነገር ነው። እሺ ሁላችንም ኦርቶዶክሳውያን በምናከብረው ነገር ማንም ሰው እንዲዘላብድበት አንፈቅድም። ይሄ የቤተ ክርስቲያናችን ንዋያተ ቅድሳት ነው። ስለዚህ ይህ ሰው ልክ በዚህ ያክል እንትን በአፉ ሲጸዳዳ በአፍ መጸዳዳት እንደሌለበት ስነስርዓት ደግሞ ማስይዘውን ያለው ለዛ ደግሞ ያንተም የሌሎችም ሰዎች ሆይ ሆይ ማለት አስፈላጊ አይደለም። ወይዘሮ በሉኝ ያለው እሱ ስለሆነ እለዋለሁ። የላይቭ ሪከርድ ከፈለክ ደግሞ ደምረው ጋር ሄደ ጠይቀውና በሉኝ ስላለ እለዋለሁ። አይ ኖ ፕሊስ ያስቀይመኛል፣ እንደዚህ አይነት ወርድ አትጠቀም ፈለጋት ናቴዎስ፣ እንደዚህ አይነት ወርዶች እያስቀይሙኝ ስል ግን እተወዋለሁ።
አንተ ለሱ ምስክር ሆነ መተክ ሲጀመር መከራከር የለብህም። እኔና አንተን ግን ሊያገናኘን የሚችለው ትልቁ ነገር ምንድነው? አንተ ፕሮቴስታንት ሆነ በቤተ እምነት የምታከብረውን ትልቁን የኢየሱስ ክርስቶስን ስም ምዘላብድበት ሰዓት ማላገጥበት ሰዓት ያኔ እንዴት እንዲታረጋለ ብለን እንዋቀሳለን። ከዛ ውጭ ግን ለእያንዳንዱ ነገር ለአንተም ለሌላውም ፕሮቴስታንት የማስረዳት ግዴታ የለብኝም። ስለዚህ ባጭሩ መርጣችሁ አትስሙ። መርጦ መስማት ጥሩ አይደለም። ሁለተኛ ደግሞ አንድ የፕሮቴስታንት አማኝ በጥሩ መንፈሳዊነት ማለትም ጥሩ ክብር ባለው ሁኔታ መወያየት እንደው የተለያዩ ሀሳቦችን ሼር ማድረግ ከፈለገ ሪስፔክት ሰጥቶ ከገባ በቂ ነው። ኤርሚያስ ሪስፔክት ሰጥቶ ቢመጣ ፈለገ አትናቴዎስ ኤርሚያስን የሚዘልፍበት ምንም አይነት ግላዊ እኔና እሱ በታሪክ ራሱ የሚያገናኘን ግላዊ የሆነ ፕሮብሌም የለብንም። ሚት አድርገው አንድ ጊዜ አንድ ጊዜ ሚት አድርግና አዳምጠኝ። ኤኒዌይስ አንተ ተቀበልከውም አልተቀበልከውም ደግሜም ነገር አንድ ባጭሩ ቅዱሳን መላእክትን ቅዱስ እንላቸዋለን የተቀደሱ ስለሆኑ፣ ዲያብሎስን እርኩስ እንለዋለን። ከፊት ለፊት እርኩስ የሚል ቅጽል አለው። እርኩስ የምንለው እርኩስ ስለሆነ ነው። ሌባ የሆነንም ሰው ሌባ እንለዋለን። ሌባ የምንለው ሌባ ስለሆነ ነው። በቃ ባጭሩ ይሄ ትልቅ መልስ ነው። ለጠቢብ ሰው ትንሿ ቃል ትበቃለች። ስለዚህ ባጭሩ ቤተክርስቲያንን የሚዘልፍን ሰው ወደ ቤተክርስቲያን መመለስ ፈልጎ ቃለ እግዚአብሔር የተጠማ ሰው ሳይሆን ልክ እንደ ፈርዖን ትዕቢተኛ የሆነ ከቃለ እግዚአብሔር የራቀ ከመንፈሳዊነት የራቀ መንፈሳዊነትን ያልተላበሰ ሰው አይደለ? ክርስቶስ ራሱ ፈሪሳውያን ምን ብሏቸዋል? አይ በቃ ወደ ርዕሱ ሄደ። ኦርቶዶክስ እንደዚህ ከሆነች በቃ ሁላችንም ማይክል ሚዩት አድርገው በደንብ አድርጌ እነግራችኋለሁ። ክርስቶስ ፈሪሳውያን ሰዱቃውያን ምን ብሏቸዋል መሰላችሁ? ግዕዙን አስተርጉሙት። እለትመስሉ መቃብረ ግብሱሳን ብሏቸዋል። ኦኬ አሁን እኔን መካሪ የሆንኩ ሰው ሂድና ክርስቶስንም መከራ። እንደዛ ከሆነ ከፈሪሳውያን እርሾ ተጠበቁ የተባለው በነገራችን ላይ ለኛ ክርስቲያኖች ይሄ ቃል ነው። ስለዚህ ባጭሩ ወገኝተኛ ሆነ የመጣው ወንድሜ በጣም ከይቅርታ ጋር ባጭሩ ዛሬ አይደለም ነገም ከነገ ወዲያም ኤርሚያስን እኔ ባሰኘኝ ወርድ እጠራዋለሁ። ባሰኘኝ ወርድ እኔ ብዙ ማከብራቸው መምህሮች ስላሉ ነው። እኔ አክብር፣ ጥሩ ነው ማክበር ጥሩ ነው። እግዚአብሔር ያክብር። ስለ ኤርሚያስ ግን እንዳትከራከር ባጭሩ በቃ አለቅ። አሁን ልትመልስ ከሆነ የመጣው ግድ የለም ግን አንድ ነገር ዲያቆን እስጢፋኖስ ቆይ ግድ የለም ችግር የለውም። ግን ይኸውልህ አንዳንድ ጊዜ ሰዎችን በግብራቸው መጥራት ወይም ደግሞ በትክክለኛ ማንነታቸው መግለጥ ይሄ የመጽሐፍ ቅዱስን ትምህርት ይሸርፋል አይደለም። መጥምቀ መለኮት ቅዱስ ዮሐንስ ዮሐንስ ማቴዎስ ወንጌል ምዕራፍ 3 ስትል እናንተ የፉኝት ልጆች ከሚመጣው ቁጣ ትድኑ ዘንድ ማን አመለከታችሁ? እንግዲህ አብርሃም አባት አለ እንደምትሉት እንዳይመስላችሁ እያለ የፉኝት ልጆች ይላል። ፉኝት ማለት ምን ማለት ነው ሲባል በጽንስ ጊዜ አባቷን በወልደት ጊዜ እናቷን የምትገድል ናት። ስለዚህ እንደ እናት የሆኑ ነቢያትን እንደ አባት የሆኑ ነቢያትን እንደ እናት የሆኑ ሐዋርያትን የምትገድሉ ብሎ ተናግሯቸዋል። እንዲህ ሲል ግን እሱ እየተሳደበ አይደለም። አንዳንድ ጊዜ በግብራቸው መግለጥ ትክክለኛ ነው። ርዕስ አለን፣ ወደ ርዕሳችን እንመለስ ወንድማችን። እናመሰግናለን። ዲያቆን እየቀጠል ዝም ብለው ወደ ርዕሳችን። እሺ ድሉዬ እግዚአብሔር ያክብር። እሺ እግዚአብሔር ይስጥልኝ። አመሰግናለሁ በጣም። እሺ ከየት ቤተ እምነት ነው የመጣው? እስቲ ራስን አስተዋውቀ ነው ስለ ሰዎች። ኦኬ ወጣ። እሺ መልካም። የመወይታ አቀበላላችሁ ፕሮቴስታንቶች ወንድሞች እድሉን ይሰጣሉ። ባጭሩ ግን በጣም ከይቅርታ ጋር ካነሳችሁት አይቀር እኔ ብዙ መናገር አልወድም። እኔ መምህር ዴቭን በትልቁ አድርጌ ላሳያችሁ። ይሄ የለበሱት እዚህ ጋር የምታዩት የለበሱት መስቀል አድርገው የለበሱት ልብስ ይሄ ልብሰ ስብዓት ነው። እንዲህ ዝም ብሎ እንደለበስ ነው እንደኛ ይሄ ተራ ጨርቅ አይደለም። እና ይሄንን ልብሰ ስብዓት ማንም ሰው አቅሎ እንዲናገርብኝ እኔ አልፈልግም። ስለዚህ ኤርሚያስም ደግሞ የዘነጋው ማንነቱን ያስታወስኩት ፕሮቴስታንት አማኝ የሆኑ ዙሪያ ያሉ ሰዎች አይነግሩትም ይሄንን። ለምን? ኤርሚያስን ስለሚፈሩት። ለምን እንደሚፈሩት አላቅም። ሁሉም በነገራችን ላይ አምላኪዎች ናቸው፣ የሱ አምላኪዎች ናቸው። ለምን እንደሚፈሩት አላቅም። ምን አደርጓቸውም እንደሆነ አላቅም። ኤርሚያስን ግን ያስታወስኩት ያንን ነው። ምናቀው ነገር ስለሆነ ሰውየው መተዳደሪያ የለው፣ እንጀራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን መዝለፍ ብቻ ነው። ይዘልፋል፣ ጊፍት ያገኛል፣ አለቅ።
ከዛ ውጪ ነው። ውጭ ሀገር እንኳን ሆኖ ኢቭን ስራ አይሰራም። የሴት ጡረተኛ ነው። የሴት ጡረተኛ እሷ ሰርታ ያመጣችውን ዳቦ ቁጭ ብሎ ቆርሶ የሚበላ ዛሬም ቡጥቁሉ እየተባለ የሚያደግ ትንሽ ገና እንቦቅቅል ላይ የሆነ ሰው ነው እሱ ዛሬም ድረስ ቁጭ ብሎ ማለት ነው። ስለዚህ ቤተክርስቲያንን ሊዘልፍ ሲሞክርማ የረሳውን ማንነቱን አስታውሷለሁ። የግድ ነው። የቤተክርስቲያንን ልብሰ ስብሐት ሊዘልፍ ሲሞክር ወደደም ጠላም አስታውሷል። ዛሬ አይደለም ነገም ከነገ ወዲያም ወደፊትም በአፉ ከተጸዳዳ በደንብ አድርጌ ማስታውሱ ማንነቱ ነው። ባጭሩ ከይቅርታ ጋር ቅር እንዳይላችሁ ኤርሚያስ ማለት ግለሰብ ነው። ፕሮቴስታንት አማኝ ሆናችሁ ቶች ወንድሞች እናንተ ሊከፋችሁ የሚገባው ቤተ እምነታችሁ ላይ የምታከብሩትን በቤተ እምነታችሁ የምታከብሩት ትልቁ ነገር የክርስቶስ ኢየሱስ ስም ነው። እርግጠኛ ነኝ በዚህ እንትን ሁሉም ፕሮቴስታንት አማኞች እውነት ፍትሃዊ አእምሮ ካላችሁ ቅር እንደማይሰኙብኝ እርግጠኛ ነኝ። ያው ለማስረዳት እሞክራለሁ። በውስጥም ግን እንደው ፈለገዬ እንደው የሚሉ ካሉ በግል እንደው ላይቭ ላይ ሳይሆን በግል እነሱንም ለማስረዳት እሞክራለሁ። ወደ ቶፒካችን እንመለስ። ከስር የአባቴ ብሩካን የሚል አካውንት አለ ይመስለኛል። መሌ ነው። መሌ ይሰማል? አይሰማም? ካልተሰማችሁ በጣም ከይቅርታ ጋር ቶሎ ቶሎ ነው ማስወርደው። መሌ ይሰማል ወይም የአባቴ ብሩካን በሚል አካውንት ላይ ይሰማል? አይሰማም? እኔ ጋር ይሰማል። ዘግይተ ይሰማል አልከኝ ካስወረድኩ በኋላ። እሺ ከእንደገና አልኩኝ ስላክልኝ። እሺ ቤተልሔም 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 በሚል አካውንት አይሰማም? ሰላም፣ እንዴት አመሻችሁ? የክርስቶስ ሰላም ይብዛላችሁ። እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣሽው? እኔ ኦርቶዶክስ ነኝ። ርዕሱ መልካም ነው። እኔ በምሰራበት ቦታ የተቸገርኩበት ነገር ነው እና ምንድነው እሱም እኔ የምሰራው ማዳም ቤት ነው እና አንዲት ፕሮቴስታንት ልጅ አለች። በተወሰነ ርቀት ነው የምትመጣው ማለት ነው ወዳለሁበት ቦታ እና እሷ ልጅ መጽሐፍ ቅዱስ እንኳን ብዙም ምንድነው መናገርም ወይም ማንበብም ምናምን ነገር ላይ የለችም። ነገር ግን ከማታ ስራ ከጨረስን በኋላ ወደ ክላስ በምንሄድበት ሰዓት በጣም ነው የምረበሸው። ይሄ አሁን እናንተ በምትሉት አይነት ምንድነው ቃላት ውጪ ላይ ሆና ማለት ነው ቲክቶክ የራሷን ቤት ትከፍትና ረጅም ሰዓት ያለማቋረጥ ማላቆን ወርድ ነው የምታወጣው። አሁን እሷ ልጅ ይሄ ልሳን መናገር የሚባለው ደረጃ ደርሳ እንዳልሆነ ይታወቃል። ወይም ደግሞ የሆነ ማስተማር እንትኑ ምናምን ኖሯት አይደለም። ስለዛ ይሄ ምንድነው ሙሉ ለሙሉ ሐሰት ይመስለኛል ሳስበው ማለት ነው። እነሱ የሚወጡት ምንድነው ሙሉ ለሙሉ እሺ። እና ምን ልልህ ፈልጌ ነው ወንድሜ፣ በደንብ ዛሬ አሁን መልስ ብዙ ሰው ይመስለኛል ከታች ሆኖ መልስ እንደሚጠብቅ ማለት ከነሱ ይሄንን እኔ ካለኝ ልምድ ወይም እኔ ጋር ካለው ነገር የተወሰነ ለማካፈል ፈልጌ ነው የገባሁት። ምክንያቱም በጣም ነው ግራ መጋባበት የነበረው። በሶሻል ሚዲያም ወይም በእነሱ ቤት ያለውንም ነገር እናያለን። ሞር ደግሞ ምንድነው እኔ ጋር መጥቶ ያየሁት ነገር ነው በአካል። አሁን እሷ እያወጣች ያለችው ነገር ከምንም አይደለም። ያው እንደኔ ከምታየው ቪዲዮ ሴቭ አድርጋ ወይም ተለማምዷ ይመስለኛል የምታወጣው እና ይሄን ለማለት ነው። አመሰግናለሁ። የአገልግሎት ዘመንን ይባርክ። እሺ እግዚአብሔር ያክብርልን። መልካም እንግዲህ እንወያይበታለን። ሁላችሁም በደንብ ተከታተሉን። እግዚአብሔር አምላክ እንግዲህ ለሁላችን ማስተዋሉን ጥበቡን ይስጠን። ፕሮቴስታንት ወንድሞቻችን በዚህ ቶፒክ ላይ እንወያያለን። ምስጢርን ለእግዚአብሔር የምንነግረው በምናውቀው ቋንቋ ነው ወይንስ እኛ በማይገባን ቋንቋ ነው? እና በጣም በሎጂክ ራሱ በቃ ማሰብ እንዴት እንደከበዳቸው አላውቅም። እና ይሄ በበዓለ ሃምሳ የነበረውን መንፈስ ቅዱስ ለሐዋርያት ከዓለም የመጣውን ሕዝብ በሚችለው በዚያ በዓለሙ ቋንቋ መናገር እንዲችሉ ቋንቋ ገልጿል እግዚአብሔር። ያንን ልምምድ ወስደው ወደ ራሳቸው ጎጅ ልማድ ውስጥ ከተቱትና ይሄ የስተት ቢጽ ሐሳውያን ወይም የስተት መምህራን አሁን ያንን ልምምድ ነው እዚህ የምናየው በወንድሞቻችን ዘንዳ
ምንም ዓላማ የሌለው ጸሎት ከእግዚአብሔር ጋር መነጋገር ነው። ጸሎት ማለት ሰውና እግዚአብሔር የሚገናኝበት የሚነጋገርበት ነው። ሰው ደግሞ ከእግዚአብሔር ጋር የሚገናኘው በሚችለው ቋንቋ ነው። ኦሮምኛ የሚችለው ኦሮምኛ ከእግዚአብሔር ጋር ይነጋገራል። አማርኛ የሚችለው በአማርኛ፣ ትግርኛ የሚችለው በትግርኛ ከእግዚአብሔር ጋር ይነጋገራል። እግዚአብሔር መልስ ይሰጣል፣ ሰው መልስ ያገኛል። ዛሴት ከዚህ የተለለ ነገር የለም። በቤተክርስቲያናችን እነዚህ ልሳን እየተባሉ የሚተረጎሙት በሙሉ ቋንቋ ወይንም አንደበት ወይንም ንግግር ተብሎ ነው ሊገለጽ የሚችለውና ትርጉም የሌለው ተርጓሚ የሌለው ነገር መጽሐፍ ቅዱስ አያውቀውም። ለማንኛውም ግን ቀጥሉ። የኔን ጨርሻለሁ። ከገቡ ግን ጥያቄ ነው የምጠይቃቸው። መልካም። እሺ ቀሲስ፣ ከአሁኗ ሰዓት በኋላ ሁልጊዜ እንደምለው ኦርቶዶክሳዊ የሆናችሁ ቶች ወንድሞች እባካችሁን ሪኩዌስት አትላኩ። ግድ የለም አንዳንድ ጊዜ ሀሳብ አስተያየቶችን እንደው በኮሜንትም ቢሆን ጻፉልን እና ለፕሮቴስታንት ወንድሞቻችን ቦታ እንዲበቃ እነሱን በገስት እንድንቀበል እባካችሁን ሪኩዌስት አትላኩልን። እሺ ኦርቶዶክስ የሆናችሁ ቶች ወንድሞች ሪኩዌስት አትላኩ። ፖዚቲቭ ቫይብ ይሰማል። እሺ ፈለገ፣ አልሰማውም ነበር። ኦርቶዶክሶች አትግቡ እንዳልክ ልውረድ ወይስ ሀሳብ ይላከፍ ልጠይቅ? እሺ ጥያቄ ከሆነ አቅርቢ ጥያቄሽን። እሺ ይቅርታ አልሰማውም ነበር። ምንድነው እኔ ገጠመኝ፣ በቅርቡ የሀዘን ፕሮግራም ላይ ተገኝተን ነበርና አብዛኛው ያው ሁሉም በሚባል ደረጃ ፕሮቴስታንቶች ነበሩና አብሮን የሄደው የስራ ባልደረባችን የመጽናኛ ስብከት እየሰጠ ነበር። ወዲያው በሰከንድ ተቀይሮ እንደዚህ ልሳን ማውራት ጀመረና እዛው ቦታ የነበሩ ሰዎች አንድ ልጅ ተደስታ እሷም እንደሱ በማይገባ ቋንቋ እያወራች መውደቅ ጀመረች። ያው እሱ የምናውቀው ልጅ ነው፣ ኖርማል ነው እና እኛ ሳናስበው ከጓደኛዬ ጋር ሳቅን። እንዳልኩ በመሀላቸው እኛ ነበርን ኦርቶዶክሶች እና ከዛ በኋላ በጣም ገሰጹን ነው የሚባለው። አዎ ጌታ የወደውም እንዲህ ካሉን በኋላ ቤት ከሄድን በኋላ በጣም ደነገጥን እና ኃጢአት ነው ወይ እንደውም እኛ እውነት ንስሐ እንግባ እንዲላሉ በጣም ያው እኛ እንደናቅናቸው አድርገው ይሁን ለእምነቱ ይሁን አላውቅም፣ በጣም ነው የተቆጡንና ጥፋት ነው ወይስ ምንድን ነው? ይሄን ልጠይቅ ነው። አይ ጥፋት አይደለም፣ ኃጢአትም አይደለም። ጥፋትም ቢሆን ጥፋቱ ያለው እናንተ ጋር ሲሆን ይሄን አይነት ነገርን ኤክሰርሲስ የሚያደርጉ ሰዎች ጋር ነው። በመሰረቱ እንደዚህ አይነት ጥያቄ መጠየቅ የለበትም። በቤተክርስቲያናችን ንስሐ የሚያስገቡ ነገሮች ምን ምን እንደሆኑ ይታወቃሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ እስከሆነ ድረስ ለጣዖት የተሰወውን አንበላም ስላለን ንስሐ ያስገባል ወይ ተብሎ አይጠየቅም። ይሄ ፕሮቴስታንት የሆኑ አማኞች አሁን ቅድም ስናነሳ እንደነበረው የሚያደርጓቸው ድርጊቶች በአጠቃላይ መጽሐፍ ቅዱሳዊ ናቸው ወይ? አይደሉም። መጽሐፍ ቅዱስ አይደሉም። ከዛ ውጭ ግን ምናልባት እንግዲህ ለማህበራዊ ህይወት እነሱ ምናልባት እንግዲህ ከንቀት ያደረጋችሁት እንደዛ ያስቀየማችሁ ነገር ካለ እነሱን ይቅርታ ማለት ነው እንጂ ያለባችሁ ከዛ ውጭ በምንም ታምር ንስሐ የሚያስገባ ነገር አይደለም። እህታችን አመሰግናለሁ። እሺ ምናልባት ይቅርታ አጭር ሀሳብ ዲያቆን በደንብ አድርጎት ያው ገልጾታል። ኃጢአት አይደለም፣ ንስሐ የሚያስፈልገው አይደለም፣ ግን ሁሉም ተፈቅዷል፣ ሁሉም አይጠቅምም ይላል መጽሐፍና ሌሎች በቃ እኔ ይህንን ነገር አምልኮ አድርጌ ወስጄዋለሁ ካሉ ያንን መጠበቅ ያስፈልጋል ማለት ነው። መሳቁ ምን ማለቱ ልክ እኛ ደግሞ በታቦት ላይ ሲሳቅ በመዝሙራችን ላይ ሲሳቅ ደስ እንደማይለን ሌላው ደግሞ እኔ አምልኮ ነው ብለው በሚያስበው ነገር በሚያደርግበት ሰዓት ላይ መሳቁ ጥሩ አይደለም ብዬ ገምታለሁ። ማስተማሩ ሌላ ነው፣ መገሰጹ ሌላ ነው። እንደዚህ ግን ሙድ ይዞ መሳቁ መጫወቱ መልካም አይደለም። መጽሐፍም ልክኛ እንግዲህ ራሳችን ላይ እንዲሆን የምንፈልገውን ነገር ነው ሌላው ሰው ማሳየት ያለብን እና ኢትስ ናት ዋይዝ ጥበብ የሌለው ድርጊት ነው እንጂ ኃጢአት አይደለም ማለት ነው። እዚህ ላይ እኔም ልጨምር ዲያቆን ዳዊት
ቀሰቀሰብኝ ስሜቴን። ይቅርታ እንግዲህ ይቀጥል፣ ተፈቅዶልኛል። ዲያቆን ሄደዋል። ለዛ ነው ዲያቆን ፈለገ። በጣም ጥሩ። ምንድነው ጥሩ ምክር ሐሳብ ነው ዲያቆን። በሰዎች እምነት ላይ መሳለቅ ተገቢ አይደለም። ሲሪየስሊ በጣም ትክክል አይደለም። እና ይሳደባሉና እኛም እንሳደብ፣ ያጠላላሉና እኛም እናጠላላ ምናምን ብሎ አይሰራም። እነሱ ይጠሉናልና እኛ እንጥላቸው እንዴት ሊሆን ይችላል? አይሆንም። ወንጀል ሊሆን አይችልም። ፍቅራችሁ ያለ ግብዝነት ይሁን ነው የሚለው። ግብዝነት ያለው ፍቅር አይ ይሄ ኦርቶዶክስ ስለሆነ እንውደደው፣ እሷ ደግሞ ጴንጤ ስለሆነች ሙስሊም ልጥላት አይባልም። በክርስትና ሕይወት ውስጥ እንደዚህ ያለ ፍቅር የለም። ክርስቶስ ኃጢአተኞችንም ጻድቃንንም እኩል እንደሚወድ እንደወደደ ብቻ አይደለም፣ አሁንም እንደሚወድ ፀሐይን ለሁሉም ዝናብንም ለሁሉም እንደሚያወርድ እንደሚሰጥ እሱ በወደደበት ፍቅር እንደውም እኮ አክብር እንትን የፍቅረ ቢጽና ፍቅረ እግዚአብሔር እነዚህ ሁሉም የተሰቀሉባቸው ናቸውና ከዚህ አንፃር መሳቃችሁ ልጅ እህቶቻችን ኦፍ ኮርስ አንዳንድ ጊዜ የሚያስቅ ነገር ሆኖ አመልጧችሁ ከሆነ ኃጢአት ሊሆን አይችልም። ሆን ብላችሁ ለማስቆጣት ካረጋችሁት ነው እንጂ እንዴ የኔም ሊያመልጠኝ ይችላል። እንዴ አሁን ተነስቶ ትር ቢል ማለት ነው እኔ ስቃለሁኝ፣ ለቆጣጠረው አልችልም። ኤልያስም እኮ በዚያ አምልኮ ጣዖት የኤልዛቤልና የአካብ ነቢያት እኮ ተሰብስበው እንደው ደረታቸውን እየደቁ እንትን ሲል ተሳልቆባቸዋል። ውሃ ዘይሳለቅ ነው ኤልያስ ተስፋዬ አምላካችሁ እንጂ ተኝቶ ይሆናል። እስቲ በደንብ አድርጋችሁ ጮክ ብላችሁ ቀስቅሱት። አምላካችሁ እንጂ ምናልባት እረኝነት ያ በጎች ሲጠብቁ ነው ደክሞት ተኝቶ ይሆናል እያለ ተሳልቆባቸዋል። እና እንደዚህ ያለ ነገር ሐሰትን ለመግለጥ የሰይጣንን አሰራር ለመግለጥ የምንጠቀማቸው ነገሮች ይኖራሉ። ደግሞ በእውነት ለመና አንዳንዶቹ ስናያቸው ኮሜዲ ናቸው። እኔ አሁን በጣም የሆነ ኮሜዲ የሆነ ነገር ፈታ የሚያረግ ነገር ማየት ስፈልግ አንዳንድ ፓስተሮችን አያቸዋለሁኝ። በቃ ዘና ነው የሚያረጉኝ። በቃ እንደ እሑድ መዝናኛ የምቆጥራቸው አሉ። በጣም አሪፍ የሆኑ የሚያዝናኑ ኮሜዲ በቃ በጣም ኮሜዲ የሆኑ አሉ። ሰው እነሱን እኔ ዘና አለባቸዋለሁኝ። እንደ ሃይማኖት ምናምን ተውት፣ እርሱት፣ አይታሰብም። ምክንያቱም እግዚአብሔር መቀለጃ አይደለም። ወንጌል በጣም ቁም ነገር ስለሆነ የዘላለም ሕይወት ጉዳይ ስለሆነ እና ግን አለመሳቅ አይቻልም። እውነት ለመናገር በእነዚህ ሰዎች አሁን እኔ እንደው የሚያስቀኝ ነገር እዚሁ ላይ እንደው ለወንድሞቻችንም ለነፈለገም እስኪ ላውራ። አንድ የሆነ ልጅ አይታችሁታል? የሆነ ቁመቱ አጠረና ነው ምንድነው ጸጋ ጨመረና ቁመት ያጭር ነው ሲሉኝ ምናምን እያለ የሆነ በቃ የሚኮምድ የሆነ መሳቅ ሁሉም ማላቆምበት የሆነ ሰው አለ እና እኔ እሱን በቃ በጣም ዝነኛ ነው እና እዛ ላይ ሲጮህ ሲዘል ንግግሩ አክሰንቱ አማረኛ አይችልም ሲሉ ምናምን የሚለው አጭር ነው ሲሉ እያለ እኔ አሁን በሱ ስቃለሁኝ። በቃ ፈን ነው። እንደነ ፍልፍሉ እንደነ ክበበው ገዳ ምናምን ዘና አለበታለሁ። ኃጢአት ይሆናል ወይ ካላችሁኝ አይ ዶንት ቲንክ ሶ። ኃጢአት የሚሆን አይመስለኝም። በዚህ አለመሳቅ ይቻላል ወይ? አሁን ራሱ ትዝ ሲለኝ እኮ አሁን ራሱ እየሳኩኝ ነው። እንዴት ይቻላል? ይሄ ከተፈጥሮ ውጭ የሆነ ነገር ቀልድ ሲመጣ አትሳቁ ማለት ስለማይቻል በዚህ አይነት መንገድ ከሆነ ኃጢአት አይሆንባችሁም ለማለት ነው። ተባረኩልኝ። የገጠር ልጅ ነው ሲሉ አዎ እንደዚያ ነው። እና ደግሞ እኔም የገጠር ልጅ ስለሆንኩኝ እንደነፈለገ ቦሌ አይደለም ተወልደን ያደግነውና አባታችን ቃለ ሕይወትን ያሰማልን። በጣም ነው የምናመሰግነው። እግዚአብሔር ያክብርልን። እኛ ያላሰብነውን ነገር ነው የተናገሩት። በእውነት እግዚአብሔር ያክብርልን። አባታችን ክህነቱን ይባርክልን። እኛማ መች ጠቀመን እዚህ መወለዳችን? ምን ጠቀመን? ከብዙ ነገር አጎደለን እንጂ ከተማ መወለድ እንደው ለአንዳንድ ነገር መልካም ነው፣ ግን ለብዙ ደግሞ መንፈሳዊ ነገር ደግሞ ትንሽ ይጎዳል። እና ምን ተጠቀምን ብለው ነው ቀሲስ እግዚአብሔር ይጠቅማል። በጣም ይጠቅማል። ባለፈው በነገራችን ላይ እህትህንም በጣም አድናቂሽ ነኝ ይበልልኝ። ጎበዝ። እኔ የሆነ እህቴን ተዋወቋት ብለህ የለቀቀውን እንትን አይቼ የበገና ችሎታዋ ደግሞ በቃ ስነ ስርዓቷ ኦርቶዶክሳዊነቷ እና እናትህን ደግሞ የልደት ዕለት አስተዋውቀህን የለ ስመጣ እኮ እመጣለሁኝ ፈለገ። አው ስመጣ ማዘርጋ ነው የምመጣው፣ አንተ ጋር ሳይሆን ማዘርጋ
እና እንዲህ ያሉ ጨዋ እናቶች ከተማ ላይ አልተለመደም። እንደዚህ ልጆቹን በአብነት ትምህርት ቤት በማለት በዚህ በቤተ ክርስቲያን ልጅ እንዲያድጉ በጣም ቻሌንጆች አሉ እውነት ለመናገር እና እናታችሁ በጣም ጎበዝ ጠንካራ ኦርቶዶክሳዊ እናት እንደሆኑ ባንተ አይቻቸው ነበረ። በኋላ ደግሞ በእህትህ አየዋቸው እና በጣም ይሄ እኔ በገና ክራር መማር ፈልጋለሁ፣ ግን በጣም ይሰለቻል። የሆነ በጣም አድካሚ ነው፣ ግን ጭራሽ ማስተማር ደረጃ ደርሳ አየዋት እና እግዚአብሔር ይባርካት፣ እግዚአብሔር ይጠብቃት፣ ዘመናችሁን ለበረከት ያድርግ፣ ቤተሰቡን ይባርክ እና ከተማ ማደግማ ይኸው ለዚህ ይጠቅማል ለማለት ነው። እሺ ቀሲስ መቼ ሰው ካሉሽ ኢቭን እኔ የሃይማኖት ሰው ባልሆነም ግን አንተ ከተናገርካቸው ፖይንት ይዤ ነበር። መጨረሻ ላይ ግዑዝ ነው ብለህ ራሱ ግዑዝ ባለው ሰዓት አንተ የጠየቀውን ጥያቄ አጨናብሮ ነው ያለፈው። ኢየሱስ ክርስቶስን ያቺ ደም የሚፈሳት ሴት ቀሚሱን ስትይዘው ቀሚሱ እንዴት ፈወሳት? ግዑዝ አይደለም ወይ ቀሚሱ ስትል በተአምር እሱን ሊመልስ አልቻለም። ለዛ መልስ ሳይሰጥ ግን እሱ በጣም ዝም ብሎ የስድብ መንፈስ ነው ላይ ያለው። በህይወቴ እንደሱ አይነት ሰው አይቼ አላውቅም። እኔ ግን አሁን የገባሁትኝ ፈለግዬ አንድ ነገር መናገር የፈለኩት ቀሲስ ዲበኩሉ ናቸው እኔ አሁን ከኔ በላይ ያሉት። አዎ እና ትላንትና ዘመዴን ሰምቼው ነበረ። ዘመድኩን በቀለ ታውቀው ከሆነ ማለት ነው። እና ዘመድኩን በቀለ አንድ አስተያየት ሰጥቶ ነበረ። ምንድነው አስተያየት ሰጠው? ስም እየጠራ ያው ማለት ነው በእነ አክሊልና በእነ ቀሲስ በኩል የሃይማኖት አንዳንድ ነገሮች ሰምቻለሁ እና ይሄ ነገር በሊቃውንት ጉባኤ በውስጥ በኩል ብትጨርሱት፣ በውጪ ንግግር ባታደርጉበት፣ ቤተክርስቲያን የራሷ ሊቃውንትና የራሷ መፍትሄ አላት። ስለዚህ ቀሲስ እንደውም አሜሪካን ሀገር ሁሉ ካሊፎርኒያ ሲሄድ አውቃቸዋለሁ እና ይህንን ነገር በውስጥ ብትፈቱት፣ ይህን ነገር ከላይ በኩል ንግግር ባታደርጉት የሚል አስተያየት ሰጥቷልና ቀሲስ እዚህ ካሉ ይህንን ለማለት ነው። ምክንያቱም በእኛ በኦርቶዶክስ አያምርም ብሏል እሱ። እኔም በእውነት በጣም የወደድኩት አባባል ነው። በቲክታክ ምናልባት ወንድሜ በጣም ከይቅርታ ጋር ሁለቱንም ሀሳብ እኔ ልመልስ ቀሲስ ከፈቀዱልኝ፣ የመጀመሪያውም ጥያቄ ሁለተኛውንም ሀሳብ እኔ ልመልስ በትህትና። ሁለተኛው ልጀምር። ምንድነው መሰላችሁ? በጣም ከይቅርታ ጋር እኔ ከፕሮቴስታንት ወንድሞች ጋር እንዲህ ልወያይ እንጂ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እዚህ ግባ የሚባል ዕውቀት ያለኝ ሰው አይደለሁኝም። ይሄንን ለአጉል ትህትና አይደለም እንደዚህ የምላችሁ። የራሴን አቅም የራሴን ባክግራውንድ እኔ ስለማቅ ነው እንደዚህ የምናገረው። ትንሽ ዕውቀት በቃ በቤተክርስቲያኒቱ አገልግሎት ላይ እርከን ቢሰጥ የመጨረሻው ሌቭል ላይ ልቀመጥ የሚችለው አገልጋይ እኔ ነኝ። ነገር ግን እዛ የመጨረሻ ሌቭል ላይ ብቀመጥም አንዳንድ ጊዜ መልካም የሆነና መጥፎ የሆነ ነገር ለይቶ ማወቅ ለሁላችን እንደው ከባድ ነገር አይደለም። ለሁሉም ሰው ከባድ ነገር አይደለም። እኔ እንደዚህ አይነት ዕውቀት የሚጠይቁ ነጥቦች ላይ በመሰረቱ ፖለቲካ ነክ ሁኔታን የሚያናፍሱ ሰዎች አስተያየትም ጭምር ባይሰጡ ደስ ይለኛል። በግሌ እኔ ዘመድኩንን ጠልቼው ነው ወይ አይደለም፣ እግዚአብሔር በሚያውቀው። ከዚህ በፊትም እኔ በሌላ ወይ አውቃለሁ ወይ አላውቀውም። እኔ እግዚአብሔር በሚያውቀው ማውቀው ፖለቲካ ነክ የሆኑ ነገሮችን ሲያወራ ነው። ማንን ይደግፍ ማንን ይቃወም እግዚአብሔር በሚያውቀው አላውቅም ወንድሜ። እና በመሰረቱ መንፈሳዊ ሊያውም ደግሞ የመጽሐፍ ትምህርቶችን ዕውቀት የሚጠይቁ ነገሮች ላይ በሚደረጉ ውይይቶች ላይ ቢቻል አይደለም ፖለቲካ ነክ የሆኑ ሰዎች ምዕመናን የሆንም እኛ አስተያየት ባንሰጥ መልካም። በነገራችን ላይ በጣም መጥፎ ነው። አንዳንድ ጊዜ ውይይቱ ሲደረጉ አንዳንዶቻችን በመንፈሳዊ ቅናት፣ አንዳንዶቻችን በዕውቀት፣ አንዳንዶቻችን ደግሞ በከንቱ ውዳሴ ምንናገር ሰዎች እንኖራለን እና የሰው ደግሞ ከስር እገሌ ፈለጋት ናቲዎስ ምናምን እያሉ ስም መጥራት ምን ያደርጋል መሰላችሁ? በወንድማማቾች መሃል ጭራሽ ያልታሰበውን መከፋፈል ይፈጥራል። አሁን ምንም አይነት መከፋፈል በመሰረቱ አልተፈጠረም። የምልከታ ግን ልዩነት ተፈጥሯል። ደጋግም የምናገረው ነገር ወንድሜ፣ ምናልባት ስምን አላወቅኩኝም ከይቅርታ ጋር ይሄን ነገር ከፕሮቴስታንቶች ጋር አነጻጽሬ ልንገራችሁ። ፕሮቴስታንቶችም ስለሚያናፍሷት ማለት ነው። እቺን አይነት ቶፒክ ያናፍሷታል። ለምንድን ነው የሚያናፍሷት? ኦርቶዶክሳውያን ተለያይቷል። ኧረ ጉድ በቃ ጭንቅላታቸውን ይዞ ምናምን
እና እንደዚህ አይነት ጉዳይ ተብሎ በዚህ ቶፒክ ብቻ ሁሉም ወንድሞች በሌሉበት ሁሉም አገልጋዮች በሌሉበት ላይቭ ተገብቶ እንደዚህ ተብሎ ምናምን ይባላል፣ ብዙ ነገር ይወራል። እና የፕሮቴስታንት ወንድሞቻችንም ደግሞ ዋናም የላይቭ መቀመጫ ሆኗል። ፕሮቴስታንት ወንድሞቻችንን ተለያይቷል ስንልና እኛ ተለያይተናል ሲሉ ይለያያል። ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር መለየት አለ ወይ? የለም። ይሄንን ሁላችሁም ዛሬ አምናችሁበት አይምሯችሁን አሳምናችሁበት ውጡ። ፕሮቴስታንት ወንድሞቻችን ጋር የፈለገ አንድ ቢሆኑ ነው የምላችሁ፣ የፈለገ አንድ ነን ቢሉ በመካከላቸው የትምህርቱ ልዩነት በፍጹም በየትኛውም አይነት መድፈኛ ሊደፍሩት አይችሉም። ለዛ ነው በጣም ሽርፍራፊ በሆኑ ዲኖሚኔሽኖች የተከፋፈሉት። ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት፣ መካነ ኢየሱስ፣ እነዚህ ሁሉ ቤተክርስቲያኖች ናቸው። ክርስቶስ እንደዚህ አለ፣ ጴጥሮስ ንዑድነ ክቡርነ፣ ይህንን ቃል የገለጸልህ ስጋዊ ደማዊ መምህር አይደለም በሰማይ ያለ አባት እንጂ። ስለዚህ ጴጥሮስ አንተ አለት ነህ አለው። አንተ አለት ነህ። በዚህ አለትነት ላይ ደግሞ ቤተክርስቲያኔ ትታነጻለች፣ የገሃነም ደጆች ምን አይሏትም አይችሏትም። በቃ ማንም የፈለገ ነገር ቢያስብ ይችን ቤተክርስቲያን ለማፍረስ አይችልም። ለምን መሰላችሁ? ክርስቶስ በደሙ የመሰረታት ነች። እውነት በእኛ ብልሃት ነው ይች ቤተክርስቲያን ዛሬም ድረስ ጸንታ የኖረችው? እውነት በተሐድሶ ምንፍቅና ሲደርስ የነበረውን ጥቃት ሁላችሁም ታስታውሳላችሁ። እነ በጋሻው የሚባሉ ግለሰቦች፣ እነ ዘርፌ የሚባሉ ግለሰቦች፣ እነ ትዝታው የሚባሉ ግለሰቦች፣ እነ ሀብታሙ የሚባሉ ግለሰቦች ቤተ ክርስቲያን ውስጥ ገብተው ራሳቸውን በግ አስመስለው ነጣቂ ተኩላ ሆነው ገብተው የነበሩ ሰዎች ቤተ ክርስቲያን ላይ ስንት ስራ ሲሰሩ ኖረው ይቺን ቤተ ክርስቲያን እመኑ ልንገራችሁ ማፍረስ ያቃታቸው ክርስቶስ በደሙ የመሰረታት ቤተ ክርስቲያን ስለሆነች አለቅ። እሺ ታዲያኛ እንለያያለን ወይ? ለምሳሌ እኔ ፈለገ አትናቴዎስና ዲያቆን ዴቭ ቁጭ ብለን በሆነ ትምህርት ላይ በቃ እንደው የተለያየ ሐሳብ ተናገረን። የቤተ ክርስቲያን ትምህርት አንድ ነው፣ አረዳዳችን ግን ተለያየ። አረዳዳችን ተለያየ ማለት ሁለት አይነት አረዳዳ አለ ማለት ሳይሆን ወይ የዲያቆን ዴቭ ሐሳብ ትክክል ነው ወይ የኔ ሐሳብ ትክክል ነው። የኔ መሳሳት ቤተ ክርስቲያንን ለሁለት አይከፍላት። ባጭሩ ሳሳጥርላችሁ ዲያቆን ዴቭ ትክክለኛውን አቋም ይዞ ፈለገዬ አንተ በዚህ ሐሳብ ተሳስተሃል፣ ይሄን ነገር ከዚህ አንግል ተመልከተው እያለ ሲያስረዳኝ የለም ዲያቆን ዴቭ ተሳስተሃል፣ ይሄ ሐሳብ እንዲህ ነው ማለት የኔ መሳሳት ቤተክርስቲያን ለሁለት አይከፍላትም ነው ባጭሩ። የቤተክርስቲያን ትምህርት አንዲት ናት ቤተክርስቲያን። እኔና ዲያቆን ዴቭ የተለያየ ሐሳብ ይዘን ላይቭ ላይ ተጨቃጨቅን እንበል፣ እንደውም ክፉ ቃል ሁሉ ተነጋገርን። በቃ ዲያቆን ዴቭ አንተ ሲጀመር እንደዚህ ነው ሰውነ፣ ከዛ ዲያቆን ዴቭ እኔም ተናገረ። እመኑ ይልንገራችሁ እኔም ዲያቆን ዴቭም ለተናገርናቸው ንግግሮች ስንጸጸት ስንኳ ንሳ የምንገባው አንድ አይነት ካህን ጋር ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህን ጋር፣ ሌላ ቤተክርስቲያን የለንም። አለቅ። እኔና ዲያቆን ዴቭ ተመልሰን አሁንም እንደው ኪዳን ማድረስ ብንፈልግ ልባችን ተሰብሮ በቃ መንፈሳዊነት ወደኛ መመለስ አለበት ብለን ቅዳሴ ማስቀደስ ብንፈልግ የምንገኘው አንዲት ቤተክርስቲያን ምናስቀድሰው አንዲት ቤተክርስቲያን ባለበት ዲያቆን ዴቭ ባለበት እኔም ባለሁበት ሀገር ነው የምላችሁ። ዲያቆን ዴቭ ባለበትም ሀገር እኔም ባለሁበት ሀገር ምናስቀድሰው ግን አንዲት ቤተክርስቲያን ውስጥ ነው። በባለፈው አሳይቻችኋለሁ ይመስለኛል። ይሄን መጽሐፍ የምታዩት ከሆነ አያችሁት? ይሄ መጽሐፈ ግጻዊ ይባላል። በየዕለቱ በቤተክርስቲያናችን በሚቀደሱ ቅዳሴዎች ላይ የሚነበበውን ወንጌል የምናወጣበት ነው። ይሄ በቅዳሴ ጊዜ ለአገልግሎት የምንገለገልበት ማለት ነው። ይሄ መጽሐፍ ለምሳሌ ዛሬ 28 ነው፣ ነገ 29 ነው። በ29 ቅዳሴ ሲቀደስ የሚነበቡት ምንባቦች ሰራዩ ካህን የሚያነበው፣ ንፍቁ ካህን የሚያነበው፣ ምስባኩ ሊቀ ዲያቆኑ የሚሰብከው፣ ንፍቁ ዲያቆን የሚያነበው እያንዳንዱ ነገር በአጠቃላይ እዚህ መጽሐፈ ግጻዊ ላይ ያለ። ማንም ደስ ያለውን አውጥቶ ያነብ። እዚህ ዲያቆን ዴቭም ባለበት እኔም ባለሁበት ቦታ ተመሳሳይ የሆነ ምስባክ፣ ተመሳሳይ የሆነ ስብከት፣ ተመሳሳይ የሆነ ቅዳሴ ያስቀድሰን ነው ወደየቤታችን እንገባ። ይህች ቤተክርስቲያን አንዲት ናት። ስለዚህ እንዲህ አይነት ነገርን ማናፈስ በራሱ ወንጀል ነው ከይቅርታ ጋር። እንደዚህ አይነት ሐሳቦችን በቃ ሰዎች ራሳቸው አውቀው
እያረኩ ያለሁት ነገር እንደው ስሜቴነት ተሞልቶበታል ወይ ደግሞ እንደው እንዲህ ማድረግ የለብኝም ቆይ እንደው ቀስ ብለን ከወንድሞች ጋር እናደርጋለን ብለው ተረጋግቶ የተቀመጡ ሰዎች ሳሉ የሆኑ ደግሞ ፖለቲካን የሚያናፍሱ ወይ ደግሞ የሆነ ምዕመናን የሆኑ ወገኖች ወይም ደግሞ ይቅርታ ላቋርጥህ ነው። ይቅርታ አድርግልኝ። አይ ዘመዴ ፖለቲካ ይናገር እንጂ አንተ ልጅ ትሆናለህ መሰለኝ። በነበጋሻው ጊዜ ተሐድሶዎችን መስዋዕትነት የከፈለ ሰው ነው። ተሐድሶን ለብቻው የተዋጋ ሰው ነው ኦርቶዶክስ። ወንድሜ ቆይ አስጨርሰኝ አንዴ ዲያቆን በጣም ይቅርታ። አይ አይደለም ለምን መሰለህ አይደለም እቺን ሐሳብ የሚያዳምጠኝ ሮያል በሚል አካውንት ላይ ያለው ወንድሜ ትክክል ነው። ማንኛችንም ለቤተ ክርስቲያን መስዋዕትነት ልንከፍል እንችላለን። ወንድሜ በደንብ አዳምጠኝ። እኔ ያልኩት አሁን ስላለው ስታተስ ነው እንጂ ከዚህ በፊት ብዙዎች ስለ ቤተ ክርስቲያን ብዙ ዋጋ ከፍለዋል። አናቅም። እዚህ ላይቭ ላይ እኛን የሚከታተሉ ምዕመናን ወገን ውስጥ ለቤተ ክርስቲያን ብዙ የሆኑላት ይኖራሉ ወንድሜ። በቃ ስለዚህ አሁን ባጭሩ ያልኩት ምንድነው ርዕሱን ማንሳት ጥሩ አይደለም እና ደግሞ እንደ መፍትሄ ይቅርታ አድርግልኝ ረበሽኳችሁ። ወደ ትምህርታችሁ ግቡ። እኔ አስተያየት ለመስጠት ያክል ነው የገባሁት። ይቅርታ ይደረግልኝ። አረብሽከን እሺ። ኮሜንት አታንብብ እሺ። የቤቱን ላይቭ እኔ ነኝ ስለሆንኩ የምመራው። ኮሜንቱ ሁሉም ማንንም አይወክሉ እኔም ብቻ ትምህርት ምናምን እያሉ ስለሆነ እኔ እንዳረብሻችሁ ብዬ በፍጹም እኔ አይምሮ አርፎ እንድትሄድ ነው የፈለኩት ወንድሜ እሺ። እና ያንን በዛው ያዙልኝ። ሁለተኛው በመጀመሪያ የጠየቀኝ ሐሳብ ላይ ደግሞ በጣም ደስ ብሎኛል። በቃ በጣም ኤርሚ ጋር ባትገባ ኖሮ በቃ እንደው ከኤርሚያስ ጋር እንደዚህ ባትባብ በጣም ደስ ብሎኛል። ሌሎችም እንደዚሁ አይነት ወንድሞች የተበሳጫችሁት ለሌላ አይደለም፣ የቤተ ክርስቲያን አገልጋይ የሆንን እኛ ስንነካ ስለማትወዱ ነው። ስለዚህ እናስተካክላለን። እውነት ነው። ሲጀመር በነገራችን ላይ ላይቭ ላይ ስገባ ኤርሚያስን ብዬ አይደለም የገባሁት። ላይቭ ላይ ስገባ ሌላ ጌርሳም የሚባል ሰው ጋር ነው የተወያየሁት። እንደው ይቅርታም ለመጠየቅ ያክል ማለት ነው ኦርቶዶክሳውያንን እና ከነሱ ጋር ስንወያይ ድንገት ነው ሼር አድርገውለት የመጣው። ለምን ሁሉም ፈርተው ስለነበር፣ ሐቁን ነው የምነግራችሁ። ሁሉም ከኔ ጋር ማውራትን ፈርተው ስለነበር እንደው ክፉም ተናግሮ ተሳድቦም ግራ ቀኝም ብሎ ካፈርኩ አይመልሰኝ ብሎ እንደው ኤርሚያስ ጋር እንደው ተጨቃጭቆ ብናስወጡ ይሻላል አይነት ሲስተም ለመጠቀም ነው ሼር አድርገው ያስገቡት እንጂ ሲጀመር ላይቭ ላይ አልነበረም ኤርሚያስ። እና ትክክል ነው። እኛ ለእናንተ አይከኖች ነን። አገልግሎት ላይ ያለን ሰዎች ለእናንተ አይከኖች ነን፣ ፊገሮች ነን። ስለዚህ ለእናንተ ፊገር ሆነን ሳለ የትኛውም ደግሞ ቃል እግዚአብሔር የማያውቅ ሰው እኛን ሲናገር ያናደዳል፣ ያበሳጫል። ትክክል ናችሁ። እኛም ደግሞ እናንተ እንዳትበሳጩ እናስተካክላለን፣ እንታረማለን። ወንድሜ በዚህ ወይ ይያዝልኝ። ዲያቆን ዴቭም አባታችንም ሳይናገሩ እኔ ተናገርኩት በምክንያት ነው። እሺ ወንድሜ በደንብ እንደምትረዳኝ ተስፋ አደርጋለሁ። ተረድቻለሁ። እሺ እግዚአብሔር ያክብርልን። እሺ ወደ ቶፒካችን እንመለስ። አባታችን ሁሉም ዲያቆንዬ ተዳፍሬ እናንተ ፊት ስለተናገርኩ በጣም ይቅርታ። እንደዚሁ ያው እንደዚህ እንደው ይሻላል ብዬ ነው እኔ ላስተካክል ብዬ ነው። ወደ ቶፒካችን እንመለስ። አሁን ልሳን ነው። በኋላ ግን በዚህ ቶፒክ ማንንም አናስተናግድም። ምክንያቱም ብዙ በቃ ጊዜ የሄደ ነውና ብዙ የምንማረው ነገር ስላለ ማንንም አናስተናግድም። ከዚህ በኋላ እኔ አስቆማለሁ። በዚህ ርዕስ ነው የምንነጋገረው። ወደ ሌላ ቶፒክ አንሄድም እና ይህንን አስረግጠን አምነን ወደፊት እንሄድ። እሺ ዲያቆን አጠር ቀጠን ያለ ትእዛዝ ሰጥተውናል ዲያቆን። በዛ ርዕስ እንሄዳለን። እሺ ከዚህ ሰዓት በኋላ ከታች ባካችሁ በቃ ሴት ምናምን ያላችሁ እህቶች ወንድሞች ሌላ ጊዜ ሰጡናላችሁ። ገስት ላይ ኦርቶዶክስ የሆናችሁ እህቶች ወንድሞች ሪኩዌስት እንዳትልኩልን፣ በቃ እንጣላለን። ይኸው ከምትወዷቸው አገልጋዮች ጋር መቼም መጣላት አትፈልጉ፣ እንጣላለን። እባካችሁን ሪኩዌስት እንዳትልኩ። አሁን ከዚህ በኋላ ገስት ላይ ፕሮቴስታንት እህት ወንድሞች ካሉ ለእነሱ ድል እሰጣለሁ። በዚህ ዙሪያ እናወራለን። በልሳን መጽሐፍ ቅዱስ ላይ ያለው ልሳን ግልጽ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጽሐፍ ቅዱስ ላይ ተጽፎ ስላለው ልሳን ከሁሉ የበለጠ እንደው ከሁሉም የቀደመ እውቀቱም አላት። ትምህርቱንም ደግሞ እኛም ተምረን አድገነዋል። ግን አሁን በፕሮቴስታንት አዳራሽ ውስጥ ያለው በፕሮቴስታንት ወንድሞቻችን
በሚያደርጓቸው እለት በሚያደርጓቸው እንትኖች ላይ ይሄ መንፈሳዊ ልምምዶች ላይ እንደዚህ አይነት ነገርን ይጠቀማሉ። ልሳን ብለው ስያሜ የሰጡት ግን ልሳን ያልሆነ ልሳን ብለው የጠሩት ግን ኢቭን መጽሐፍ ቅዱሳዊ ያልሆነ አንድ እንግዳ የሆነ ልምምድ አለ እና ፕሮቴስታንት ወንድሞቻችን ይሄ ልምምድ መጽሐፍ ቅዱሳዊ ነው ወይ? ከእናንተ ጋር የምንወያየው ይሆናል። በዚህ ሀሳብ ላይ ኦርቶዶክስ የሆናችሁ ቶች ወንድሞች በቃ ሪኩዌስት እንዳትልኩልኝ ብያለሁ። እሺ ይሄ ነው ልሳን ማለት አሁን ለምሳሌ ቃሉ አንተ ሞር ትሻላለህ ከኔ ቃሉ ምን እንደሚል አንተ አስረዳኝ። ልሳን ግን እኔ እያወራሁ ያለሁት ቋንቋ ነው። ጀስት ልሳን ማለት በጣም ጥሩ ኖ መጽሐፍ ቅዱስ ምን ይላል ነው። እየዘገየክ ነው ማለት ነው የሚሰማክ እና የመላእክት ልሳን ይላል መጽሐፍ ቅዱስ ላይ። ሄሎ እሺ፣ አሁን ድምጽ ይሰማል? አሁን እዚህ ጋር ይሰማል? ኦኬ፣ አሁን እየተሰማኝ ነው። ተቋርጦ ነበር። ኦኬ፣ አሁን ቁጥር 14ን ሳነብልህ ማለት ነው በልሳን በምጸልይበት ጊዜ ይላል በመንፈሴ እጸልያለሁ አእምሮዬ ግን ያለ ፍሬ ነው ይላል ቁጥር 14 ላይ። ልሳን ምን እንደሆነ በደንብ አልተረዳኸውም ወንድሜ። በደንብ አድርገን እስቲ የሚያብራራው ዋና ክፍሉን እናንብብና ከዛ አብረን እንቀጥላለን። የሐዋርያት ሥራ ምዕራፍ 2 የዚህ ወርድ አመጣጡም እዛ ላይ ይጀምራል። 50ውን ቀን በተፈጸመ ጊዜ ይላል። እዚህ ላይ ተነጋግረ ወደዛ ብንሄድ አይሻልም? ግድ የለም ላንብበውና እናወራለን ወንድሜ። በደንብ አድርገህ ተከታተለኝ አንተ። 50ውን ቀን በተፈጸመ ጊዜ ሁሉም በአንድነት በአንድ ቦታ ተሰብስበው ነበር። እነማ ሐዋርያት። ድንገትም እንዳውሎ ነፋስ ድምፅ ያለ ከሰማይ ድምፅ መጣ፣ የነበሩበትንም ቤት ሞላው። እንደ እሳት የተከፋፈሉ የእሳት ላንቃዎችም ታዩአቸው፣ በሁሉም ላይ ተቀመጡባቸው። ሁሉም መንፈስ ቅዱስን ተሞሉ፣ ተናገሩ። መንፈስ ቅዱስ እንዳደላቸው መጠንም እየራሳቸው በሀገሩ ሁሉ ቋንቋ ይናገሩ ጀመሩ። ከሰማይ በታች ካሉ አሕዛብ ሁሉ በኢየሩሳሌም የሚኖሩ ደጋግ አይሁድ ሰዎች ነበሩ። ይህንንም ቃል ሲናገሩ ሰምተው ሁሉም ደንግጠው ተሰብስበው ሁሉም በየሀገራቸው ቋንቋ ሲናገሩ ሰምተዋልና የሚሉትን አጡ ይላል። ኦኬ፣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት አንድ ያዘዘው ትእዛዝ ነበረ። ይቅርታ ፈለገ ወይ ይቅርታ፣ በጣም ይቅርታ። ያው እዚሁ ላይ ተይዤ ስለነበረ ስልክ ረጅም ሰዓት ይዤ ነው። በጣም ይቅርታ ይደረግልኝ። አሁን ክላስ አለች ልገባ ነው። ከቆያችሁ ከአንድ ሰዓት በኋላ እመለሳለሁኝ። ከይቅርታ ጋር ዝም ብዬ እንዳልወጣ ነው። እግዚአብሔር ይባርካችሁ፣ ጉባኤውን ይባርክ። ፈለገ ቃለ ሕይወት ያሰማልን። ሁላችሁንም እዚህ ውስጥ ያላችሁን የእግዚአብሔር ሰላም ይብዛላችሁ። ከአንድ ሰዓት በኋላ ካገኟችሁ እመለሳለሁ። ጤና ይስጥልኝ። ቀጥሉ። እሺ፣ እግዚአብሔር ያክብርልን። ስለዚህ ነው አሁን የመጽሐፍ ቅዱሱን ክፍል ስናነብ እንግዲህ እንደተረዳ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን አንድ ያዘዛቸው ትእዛዝ ነበር። ያ ደግሞ ምንድነው? ሂዱ በዓለም ሁሉ ዙሩና ወንጌልም እንበሉ ስበኩ። ከዛስ በዚህ ክፍል ላይ አሁን የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ ስናነብ ደግሞ እንዳየነው 50ውን ቀን በተፈጸመ ጊዜ ለእነርሱ መንፈስ ቅዱስ ወረደ። በእሳት ላንቃ አምሳል መንፈስ ቅዱስ በላያቸው ተቀመጠ። መንፈስ ቅዱስ ወረደላቸው። ከዛ በኋላ ደግሞ ለሁሉም ጸጋ ተሰጣቸው። ቅዱስ ጳውሎስ ይሌለ መንፈስ ቅዱስ አንድ ነው፣ የመንፈስ ቅዱስ ስጦቶች ግን ልዩ ልዩ ናቸው። ለምሳሌ እኔ የእንግሊዘኛ ቋንቋ ትንሽ እችላለሁ፣ እሞክራለሁ እና ይሄ ለእኔ ልሳን አይባልም። ለምንድን ነው የማይባለው? ተምሬ በጊዜ ሂደት ያመጣሁት እውቀት ስለሆነ። ነገር ግን ለአገልግሎት ቻይና ሀገር ድንገት ብሄድ እና ገና ቻይና እንደደረስኩኝ ድንገት በእነሱን ቋንቋ ወንጌልን ብሰብክ ይሄ የልሳን ጸጋ ይባላል። ምክንያቱም ለሐዋርያት የሰጠው ጸጋ ያ ነው። በሀገሩ ሁሉ ቋንቋ ተናገሩ ነው የሚለው እንጂ የሆነ ዝም ብሎ አፋቸው ላይ እንደመጣ ወይም ደግሞ ሰው ሰምቶት የማያውቀው ጫባራራራ ሻባላላላ ማርዶኒ ምናምን የሚል ወርድ ተናገሩ አይደለም የሚለው። በየሀገሩ ሁሉ ቋንቋ ተናገሩ ነው የሚለው። ሰው ከዚህ ውጪ ልሳን የለም። ስለዚህ ሐዋርያት ይህንን ተናገሩ እና ሁሉም ደግሞ ደንግጠው አዩአቸው ይላል። የተለያየ አይነቱ ቋንቋ ይናገሩ የነበሩ ሰዎች በስራቸው ነበሩ። እናም ሁሉም የየራሳቸውን ቋንቋ እየተናገሩ ሲሰሟቸው ደንግጠው የሚሉትን አተው
ተመለከቷቸው ይላል። ቃል በቃል እስካሁን ያነበብኩት የመጽሐፍ ቅዱስ ክፍል ይሄ ነው። ሶ የኔ ጥያቄ ግን በአዳራሽ የሚደረገው ልምምድ ከየት ነው የመጣው? ምክንያቱም ይሄ መጽሐፍ ቅዱስ አይደለም። በአዳራሽ የሚደረገው ልምምድ ለምን መጽሐፍ ቅዱስ ላይ እንደዛ አይደለም። በሀገር ሁሉ ቋንቋ ተናገሩ ነው የሚለው። በሀገሩ ቋንቋ አማርኛ ሊሆን ይችላል፣ ሀደረኛ ሊሆን ይችላል፣ ኮንጎኛ ሊሆን ይችላል፣ ምንድነው ናይጄሪኛ ሊሆን ይችላል፣ ህንድኛ ሊሆን ይችላል፣ ቱርክኛ ሊሆን ይችላል። በየሀገሩ ቋንቋ ግን ተናገሩ። ሀሳብ ገብቶኛል። ልክ ነህ። ሐዋርያት ሥራ እኔም ሐዋርያት ሥራ ያለውን እንደዛ ነው የምፈተውና እሱም በፈታበት አሁን አንደኛ ቆሮንቶስ 14:14ን እንዴት እንረዳው? አንደኛ ቆሮንቶስ ምዕራፍ 14 ቁጥር የተሰጣቸው የልሳን ጸጋ አዲስ እንግዳ አይደለም። በቃ 4 ነጥብ። ሰዎች በማያውቁት ቋንቋ አሁን ለምሳሌ ልክ አዳራሽ ውስጥ እንደሚደረገው ልምምድ ዝም ብሎ ሰው ለመጸለይ ምን ለማድረግም መሞከር እንደሌለበት ሲያስተምር በማላውቀው ቋንቋ የምጸልይ ከሆንኩ ነው ያለው። እሺ ስጸልይ አይደለም ያለው። ቃሉን በደንብ አድርጌ ላምበለ በማላውቀው ቋንቋ የምጸልይ ከሆንኩ ይላል። ጸልዮ አያውቅም በማያውቀው ቋንቋ ቅዱስ ጳውሎስ ያንንም አይደግፍም። ነገር ግን በዛ ቋንቋ የምጸልይ ከሆንኩ ግን ይላል። ኦኬ በማላውቀው ቋንቋ የምጸልይ ከሆንኩ ቃሌ ብቻ ይጸልያል። ምን ማለት ነው? ቃሌ ብቻ ነው የሚናገረው። ኦኬ ከዛስ ልቤ ግን ባዶ ነው። እንግዲህ ምን አደርጋለሁ ይላል። ከላይ ከቁጥር 11 ጀምሮ ልብ ብለህ ከተመለከትከው የቋንቋውን ትርጓሜ ካላወቅኩ ይላል። የቋንቋውን ትርጓሜ ካላወቅኩ እኔ ለሚያነጋግረኝ እንደ እንግዳ እሆንበታለሁ ይላል። ዩሲ የማይታወቁ ወርዶችን መናገር ትርጉም የለውም እያለ ነው። ስለዚህ ቅዱስ ጳውሎስ ስጋት ነበረው። የምን ስጋት? ሐዋርያት የተሰጣቸው ጸጋ አለ። የተሰጣቸውን ጸጋ ደግሞ ተጠቅመው ወንጌልን ሲሰብኩ ሌሎችም ዝም ብሎ የማያውቁትን ቋንቋ እየተናገሩ ማለት ይሄ አዳራሽ እንዳለው ልምምድ ማለት ነው። ሻባራራባባራ ምናምን እንዳይሉ እየተናገረ ነው። የቋንቋውን ትርጓሜ ካላወቅኩ ይላል ቁጥር 11 ላይ እኔ ለሚያነጋግረኝ እንደ እንግዳ እሆንበታለሁ። ምንም አይገባኝም የሚለውም አይገባኝም አልረዳውም ማለት ነው። የሚያነጋግረኝ እርሱም ለእኔ እንደ እንግዳ ይሆናል ይላል እንጂ አሁን ትእዛዝ እየሰጠ አይደለም። እሺ አሁን አንተ ቅድም ስገልጻት እንዴት አረካት መሰለ ቁጥር 14 ስጸልይ እያለ ነው። ይሲ በማላቀው ቋንቋ ስጸልይ ሰው ቅዱስ ጳውሎስ በማያውቀው ቋንቋ ጸልየዋል የሚል ዲፊኒሽን ልሰጠን ነበር። መጽሐፍ እኔ ጋር ያለው መጽሐፍ ቅዱስና አንተ ጋር ያለው ይለያያል። የትኛው መጽሐፍ ቅዱስ? እኔ ጋር ያለው ባይዘው አእምሮ ነው የሚለው፣ አንተ ጋር ያለው ልብ ነው የሚለው። አእምሮ ይሁን ልብም ይሁን ኦኬ። አዲሱ መደበኛ ትርጉም ከስልኬ እያየው ነው። እሺ አዲሱ መደበኛ ትርጉም እሺ ችግር የለው። አዲሱ መደበኛ ትርጉም ኤኒዌይስ በመጽሐፍ ኦኬ ልቀጥልበት። ኤኒዌይስ ልቀጥልበትና ልጨርስና ኦይ አዳምጠኝ ፕሊስ አዳምጠኝ አንድ ጊዜ። አዲሱ መደበኛ ትርጉም በባይብሊካ ኢንተርናሽናል እሺ ማትበለኝ አዳምጠኝ፣ ሌሎቹም እንዲሰሙ ትፈልጋለሁ። አዲሱ መደበኛ ትርጉም መጽሐፍ ባይብሊካ ኢንተርናሽናል በሚባል የመጽሐፍ ቅዱስ ማህበር ኢቭን ባላወቀው የሆነ ማህበር ታተመ እንጂ የመጽሐፍ ቅዱስ ማህበር ያሳተመው አይደለም። ለምንድን ነው በመጽሐፍ ቅዱስ ማህበር የሚታተመው? ሁሉም በመጽሐፍ ቅዱስ የሚያምን ሰው የፈለገውን ትርጉም እንዳይጨምር። የኦርቶዶክስ ተዋሕዶ ቤተክርስቲያንም የፕሮቴስታንቶቹም የሙሉ ወንጌል ሊሆን ይችላል፣ መሰረተ ክርስቶስ ሊሆን ይችላል፣ ቃለ ሕይወት ሊሆን ይችላል፣ የካቶሊኮቹም የሁሉም አብያተ ክርስቲያናት አማኞች የፍላጎታቸውን ቃል እንዳይጨምሩ ተብሎ ነው የመጽሐፍ ቅዱስ ማህበር የታተመው። ሰው ህገወጥ የሆነ መጽሐፍ ነው ባጭሩ አዲስ መደበኛ ትርጉም የሚባለው። ኤኒዌይስ ግን ብትጠቀመው ልብም በለው አይምሮም በለው ቅዱስ ጳውሎስ እንደዛ የማደርግ ከሆነ እያለ ምሳሌ እየሰጠ ይናገራል እንጂ ጸልዩዋል የሚል ነገር የለም። ቅዱስ ጳውሎስ በማያውቀው ቋንቋ ጸልዩ አያውቅም። እንደዚህ አይነት የመጽሐፍ ቅዱስ ክፍል የለም። ከላይ ከቁጥር 11 ጀምሮ ስትመለከተው ደግሞ የሆነ ሰው ለምንድን ነው ኦኬ ታች አስወርዳለሁ ማይክ አትክፈቱ። ለማንም ሰው ድል ሳልሰጥ ማይክ አይክፈት ማንም ሰው። ስለዚህ ቁጥር 11ንም ደግሞ ስትመለከተው አንተ ይቀድም ከቁጥር 14 ነው ያየውና የቋንቋውን ትርጓሜ ካላወቁ እኔ ለሚያናግረኝ ሰው እንደ እንግዳ ሆነበታለሁ። እኔም ደግሞ የማላቀውን ቋንቋ የምናገር ከሆነ ይዚ የማቀውን አይደለም እኮ ያለው ቅዱስ ጳውሎስ የማላቀውን ምንም ኤግዚስት ያላረገን ዝም ብዬ ቋንቋ የምናገር ከሆነ ለዛም ሰው እንግዳ ሆነበታለሁ ይላል። ይሄ እንደውም በጣም ደስ በሚል ሁኔታ በፕሮቴስታንት አዳራሽ ጋር የሚደረገው ልምምድ የሚቃወም የሚያወግዝ ቃል ነው።
ስለዚህ ቅዱስ ጳውሎስ ምን አለ? በማላቀው ቋንቋ እኔ የምጸልይ ከሆንኩ ይላል። እኔ ልቤ ስል አይምሮዬ ነው አልከኝ አንተ ዋቴቨር አይምሮም ይሁን ልቤ ባዶ ነው፣ በቃ ልክ አይደለም ማለት ነው። ሰው በማያውቀው ቋንቋ ሊጸልይ አይገባም ባጭሩ። ስለዚህ ከቁጥር 1 ጀምሮ የሚናገረው ክፍል ያኛውም ሰው በማያውቀው ቋንቋ እኔን የሚያናገረኝ ከሆነ እኔም ደግሞ ያንን ሰው በማላውቀው ቋንቋ ማናገረው ከሆነ ሁለታችንም አንዳችን ለአንዳችን እንግዳ እንሆናለን ይላል። እሺ ሰው ለሐዋርያት ግን የተሰጠው ልሳን ግን የትኛው ነው? ለሐዋርያት ግን የተሰጠው ቋንቋ ምን አይነት ቋንቋ ነው? ወይም ደግሞ በግልጽ ቃል ለሐዋርያት የተሰጠው ጸጋ ምን አይነት ጸጋ ነው ካልን ግን የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ አነበብኩልህ። 50 ቀን ካለቀ በኋላ እንደ ንፋስ ያለ ከባድ ነገር በዙሪያቸው መጣ። ከዛስ የእሳት ላንቃ በላያቸው ወረደ። የዛን ሰዓት በነገራችን ላይ ኢቨን ታሪክንም በደንብ ማጥናት ያስፈልጋል። ሐዋርያት በሚያገለግሉ ጊዜ ለወንጌል ተልእኮ የክርስቶስን ቃል በሚሰብኩበት ጊዜ የዛን ሀገር ቋንቋ ሲናገሩ ለባርነትም ይሁን ለምንም ይሁን በዛ ሀገር ላይ መጥቶ የነበረ ሰው ቋንቋ ባይሰማ ባይረዳቸው ይላል ያ ቋንቋ ይተርጉምለት የሚተረጉም ይኑር። ያ ሰው በልሳን ሲናገር ቋንቋ ነው እየተናገሩ ያሉት ሐዋርያት። ግን ልሳን እንደምን ተብሎ ተጠራ? ጸጋ ስለሆነ። የማን ጸጋ? የመንፈስ ቅዱስ ጸጋ። በጊዜ ሂደት በትምህርት ያወቁት ሳይሆን በስጦታ የተሰጣቸው። ስለዚህ ቅዱስ ጳውሎስ ምን አለ? ቆሮንቶስ አማኞች ጋር ችግር ስለነበረ ይህን ስላወቀ ቁጥር 11 ላይ ምን አለ? የቋንቋውን ትርጓሜ ካላወቁ። አሁን አንተ እንዳልከው የማይታወቅ የሚባል ቋንቋ የለም። ካላወቅኩ አለ የቋንቋውን ትርጓሜ ካላወቅኩ እኔ ለሚያናግረኝ እንደ እንግዳ ሆንበታለሁ፣ የሚያናግረኝ እርሱም ለእኔ እንደ እንግዳ ይሆናል። ከዛስ ወረድ ይልና ደግሞ 14 ላይ በማላቀው ቋንቋ የምጸልይ ከሆንኩ ይላል። በማላቀው ቋንቋ የምጸልይ ከሆንኩ ቃሌ ብቻ ይጸልያል፣ ልቤ ግን ባዶ ነው ይላል። ሚኒንግለስ ነው ማለት ነው። የምጸልይ ከሆንኩ ነው ያለው ቅዱስ ጳውሎስ። እንደዛም ጸልዮ አይደለም ምሳሌ እየሰጠ ነው። እንዲህ የማደርግ ከሆነ እያለ ነው። በማላቀው ቋንቋ የምጸልይ ከሆነ ልቤ ባዶ ነው፣ በቃ ሚኒንግለስ ነው። ያ ወርዴ ብቻ እንዲሁ ጸልይኮ ያስብላል እንጂ ምንም አይነት ትርጉም የለውም። ምንም አይነት ትርጉም የለውም። ግን ቅዱስ ጳውሎስ አልጸለየም። ምሳሌ ሰጥቶ ግን ለቆሮንቶስ ምዕመናን እያስተማራቸው ነበር። ለምን? እዛ ጋር ችግር ተፈጥሮ ስለነበር። ለሐዋርያት ግን የተሰጣቸው ጸጋ በየሀገሩ የሚናገሩትን ቋንቋ ነው በቃ። ስለዚህ ይሄ ጸጋ አንድ ጸጋ ነው። ከዛ በኋላ እኛ የሆነ ፓርት ላይ ስንደርስ የምንቀይሩ አይደለም። ምሳሌ በሲና ተራራ ላይ 10 ትእዛዛት የተሰጡት ለሊቀ ነቢያት ለቅዱስ ሙሴ ነው። እኔና አንተ 21ኛው ሴንቸሪ ላይ ያለን ሰዎች አየለም ለሙሴ ተሰጥቶት ከነበሩ 10 ላይ ቆይ 1-2 እንጨምረና 12 እናድርጋቸው ማለት አንችልም። አው እኔ ይሄንን አስረግጬ ልንገር ብዬ ነው። ሚኒንግለስ የሆነ ወሬ እንዳናወራ ብዬ ነው። እሺ በደንብ አዳምጠኝ። 10ቱ ትእዛዛት ለሙሴ ተሰጥቶታል። ያንን ትእዛዝ ሁላችን እናከብረዋለን። እኔ እናንተ በ21ኛው ሴንቸሪ መተን ድንገት 1-2 ትእዛዛት እንጨምርበት ምናምን ማለት አንችልም ነው ባጭሩ። በቃ ያ ትእዛዝ ተሰጥቶናል፣ እናከብረዋለን። ያንን ለማን የተሰጠው? ለሙሴ። የት? ሲና ተራራ ላይ። ስለዚህ አሁን እንዲህ አይነቱም ጸጋ ደግሞ ለሐዋርያ ሲሰጣቸው በየሀገሩ ቋንቋ እንዲናገሩ ተሰጣቸው እንጂ አሁን በየአዳራሹ ኤክሰርሳይዝ የሚደረግ አይነት ነገር አይደለም። ሻባላላላ ማርዶኒ ምናምን የሚባል አይነት ወርድ አይደለም። ስለዚህ አሁን እኔ የምፈልገው ልክ እንደዚህ አይነት ወርድ ከየት እንደመጣ ነው። የምታስረዳኝ ነገር ካለ አስረዳኝ። ቀጥል። ትንሽ ሰዓት ደቂቃ ብሰጣኝ ጥሩ ነው። ብዙ ነገር ነው ያወራውና አመሰግናለሁ። ይኸውልህ ዲያቆንዬ፣ አንድ በደንብ መታወቅ ያለበት ነገር አለ። ምን መሰለህ? ስለ ቋንቋ ሐዋርያት መጽሐፍ ቁጥር 2 ላይ ያለው እሱ ሌላ፣ እሱ ጋር እንሄዳለን። አሁን እዚህ ጋር ያለውን ሳንጨርስ እኮ ነው በቃ ማለት እዚህ 14 ላይ ቆሮንቶስ 14 ላይ ያለውን በደንብ እንትን ሳንል ነው ብዙ ቦታ የሄድ ነውና እዚህ ጋር ያለውን ብቻ እስቲ እኔ ይሄ ነገር ከላይ እንደሆነ ልክ ነህ አንተ። እኔን አስወረኛል። አስጨርሰኝ። እንሄዳለን። አስጨርሰኝ። አንተ ዲያቆን ለምን የልብህ አትናገር? አዳምጠኝ። የመጀመሪያ የተሰጣቸው የመጀመሪያው ጸጋ የሚናገር የትኛው ክፍል ነው አልኩ? የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ ነው። ስለዚህ በመጀመሪያ የተሰጣቸው ጸጋ
በየሀገር ሁሉ ቋንቋ መናገር ነው ወይንስ አይደለም? አዎ ያይበለኝ እስኪ አንድ ጊዜ መልስልኝ። አዎ በየሀገሩ የመናገር ጸጋ ነው ወይም ደግሞ አይ የማይታወቅ ቋንቋ ነው በለኝ። አልተግባባንም። ለዛ ነው ያስቆምኩ። በሱ ተግባብተናል። በሱ ተግባብተናል። አልተግባባንም። መልስልኝ። በየሀገሩ የመናገር ጸጋ ነው የሰጣቸው ወይንስ የማይታወቅ ዝም ብሎ አፍ ላይ እንደመጣ ልቅ የሆነ ነገርን ነው ሲናገሩ የነበሩት ሐዋርያት? ከሁለት አንዱ መልስልኝ አንድ ጊዜ። በሐዋርያት ሥራ ምዕራፍ 2 ላይ የተሰጠ ቋንቋ ምድራዊ ቋንቋም ነበር፣ ሰማያዊ ቋንቋም ነበር። እሱ ጋር የተለየ ነገር እዛ ጋር የነበሩት ሰዎች የኛን ቋንቋ የገዛ የኛን ቋንቋ ምንም አንተ እንዳታብራራ ወንድም ይላል። ምዕራፍ 2 እዚህ ጋር ይሄን ማስረጃ ትሰጠኛለህ። አሁን እኔ ጸጋ የተሰጠበትን ክፍል እንዳሳየውክ ከመጽሐፍ ቅዱስ ላይ ተገልጥና አንተም እዚህ ክፍል ላይ ይሄው እንዲናገሩ እንደዚህ አይነት ወርድ ደግሞ ከእንደገና ያኛው ልሳን ከተሰጣቸው በኋላ ደግሞ ከእንደገና ሌላ ሁለተኛ ልሳን እዚህ ክፍል ላይ ተሰጣቸው ትልና መጽሐፍ ቅዱስን ገልጠ ታሳየኛለህ። አለቀ። ቀጥል። አይ እንዴት እንደምንግባባ አሁን ሐዋርያ ምዕራፍ 2 ላይ እኮ መንፈስ ቅዱስ ወረደ ይላል አይደለ? ወርዶ የተከፋፈለ ልሳን መናገር ጀመሩ። የዛኔ የወረደው መንፈስ ልሳን ሰጥቷቸዋል፣ ጸጋ ሰጥቷቸዋል። ያ ጸጋ አንዱ ምድራዊን ቋንቋ ይናገራል፣ አንዱ ሰማያዊን ነው። ይሄ ሰማያዊ የሚባለው ነው ያልተግባባል። የተከፋፈለ ልሳን ምድራዊ ቋንቋ የምናገረዋል። እዛ ውስጥ አሁን የተከፋፈለ ነገር የለም። መንፈስ ቅዱስ አንዴ ነው የወረደው። ያ የወረደው ጸጋ ሰጥቷል። ሐሳብ ነው የተናገርክ ያለው ወንድሜ። ዲያቆንዬ አሁን እኮ አላጠፋውም እኮ ማስረጃ ስጠኝ ከመጽሐፍ። አሁን ተጠቀም። ግን እኔ እኮ አላፈራኝም። ማስረጃ ስጠኝ። ማስረጃ እኮ ነው መንፈስ ቅዱስ እንደወረደ። የትኛውን እናንብብ? ሁለተኛ ተሰጥቷቸዋል ያልከኝን የቱ ላይ ያገኘው? ሁለተኛ ተሰጣቸው ያልከው ምን አይነት ሰው ነው ባካችሁን ያለው? እንዴ ጂሰስ ክራይስት! እንዴ የትኛው ላይ ሁለተኛ ጊዜ ደግሞ ልሳን ተሰጣቸው የሚለው ክፍል ያለው መጽሐፍ ቅዱስ ላይ ምንድነው? እንደሰረቀ ሌባ ዝም ብለህ የምትቀባጠረው ወንድሜ? ተረጋግተህ መልስልኝ። እኔ ጠየቁ ሌላ፣ አንተ የምታወራው ሌላ። እኔ አሁንም ደግሜ የምጠይቅ ሌላ፣ አንተ የምታወራው ሌላ። ለሐዋርያት የሐዋርያት ሥራ ምዕራፍ 2 ላይ የተሰጣቸው ጸጋ በየሀገር ሁሉ ቋንቋ የሚናገሩበት ጸጋ ነው ወይንስ ሻባላላ ማርዶን የሚሉት ነው ስልክ በየሀገር ሁሉ የሚናገሩበት ቋንቋ ነው? እሺ ታዲያ ከዛ በኋላ ሌላ ጸጋ ተሰጥቷቸዋል ወይ? ከእንደገና ይሄ ሰው የማይሰማውን ቋንቋ እንዲናገሩ ሻባላላ ማርዶኒ ምናምን ራባጃ ምናምን እንዲሉ ከእንደገና ሰው የማይሰማውን ቋንቋ እንዲናገሩ ጸጋ ተሰጥቷቸዋል ይስል? አዎ ተሰጥቷቸዋል ብለኸኛል። ሰው እንደዛ ካልከኝ ይሄውን የሐዋርያት ሥራ ምዕራፍ 2ን ምሳሌ አድርጌ ሰጠው። ጸጋ እንደተሰጣቸው የትኛው ጸጋ? ምድራዊ የሆነ በየሀገሩ ሁሉ ያለ ቋንቋ የለም። ሰው የማይሰሙ ደግሞ ቋንቋ ተሰጥቷቸዋል ከእንደገና ካልከኝ ምዕራፍና ቁጥር አውጣ። ከዛ በኋላ ለሁለተኛ ጊዜ የተሰጣቸውን ደግሞ ጸጋ አብረን እናነባለን። ከዚህ በኋላ ከይቅርታ ጋር ወንድሜ ዝም ብለህ የምትቀባጠር ከሆነ ታች አስወርድሃለሁ። ምዕራፍና ቁጥር አንስተህ ግን የምታወራ ከሆነ ግን አደምጣለሁ። እሺ አሁን በል ምዕራፍና ቁጥር አውጣ። ምንም ነገር እንዳታወራ። ሁላችሁም ሰምታችኋል። ምዕራፍና ቁጥር አውጣ እያላችሁ ፕሊዝ ጻፉለት እንዲገባው። እኔ ስናገር እየገባው ስላልሆነ ሁላችሁም ኮሜንት ሴክሽን ላይ ምዕራፍና ቁጥር አውጣ እያላችሁ ጻፉለት። እደግመዋለሁ ጥያቄውን ለሐዋርያት የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ የተሰጣቸው ጸጋ በየሀገር ሁሉ ቋንቋ እንዲናገሩ ነው ጸጋው የተሰጣቸው ወይንስ ሻባራባራባራ ማርዶኒ ራባጃ ምናምን እንዲሉ ነው ስል አይ በየሀገር ሁሉ ቋንቋ እንዲናገሩ ነው ብለኛል። በጣም ጥሩ እሺ። ከዛ በኋላ ከእንደገና ሌላ ደግሞ ሰው የማይሰማው ቋንቋን እንዲናገሩ ደግሞ ጸጋ ተሰጥቷቸዋል ወይ ስል አዎ ተሰጥቷቸዋል ብለኛል። የተሰጠበትን ምዕራፍና ቁጥር አሳየኝ። ምንም ነገር እንዳትወራ ወንድሜ። ከትልቅ ትትናገር እኔ እታች አስወርዳለሁ። ምክንያቱም ማንም በቀባጠረ ቁጥር ማንም ግራ በተገባ ቁጥር እኔ መዳረቅ ስራዬ ስላልሆነ፣ ስለዚህ ምዕራፍና ቁጥር አውጣ፣ አደምጣለሁ። እሱ በል ምዕራፍና ቁጥር አውጣና እዚህ ምዕራፍ ላይ እዚህ ቁጥር ላይ በል አብረን እናነባለን። ምንም ነገር እንዳታብራራ አንተ ቀጥል። አሁን ማስረጃ የዚህ ምዕራፍ በልና ጀምር። እንዴት ተቀጥላለህ ዲያቆን? አሁን እንዴት ነው የምቀጥለው? አሁን እኮ ነገርኩህ ወይ እኔ አልሰማኝ። ብዙ አሁን ከስራ ያሉ ሰው ሁሉ ያዳምጥ ይላል ወይ ንሳቸው
እኔ እኮ ሰጠው እኮ እኔ የምሰጥህን እኮ አልተቀበልከኝም። ማስረጃዬን አልተቀበልከኝም እኮ። በማስረጃ ማውራት ትችላለህ ወይስ? ማስረጃ እየሰጠህ እኮ ነው። እየመለስክ አይደለም። ማስረጃ ሊሰጥ ነው እኮ። አትቀበለኝም? ትችላለህ ወይስ አትችልም? ማስረጃ ሊሰጥ እችላለሁ። እችላለሁ። አሁን ጠየቅኩን፣ ማስረጃ ስጠኝ። እችላለሁ። ከእንደገና ለሐዋርያት ሰው የማይሰማው ለሁለተኛ ጊዜ ሰው የማይሰማውን ቋንቋ እንዲናገሩ ለነሱ ጸጋ እንደተሰጣቸው መንፈስ ቅዱስን ደግሞ ከእንደገና እንደወረደላቸው ለሁለተኛ ጊዜ ሰው የማይሰማውን ሻባራ ባባ ምናምን የሚል በየሀገሩ ሁሉ ቋንቋ የሚለውን ተቀበል። ከዛ ሁለተኛ ደግሞ አለ ስላልከኝ ያንን ኬት ላይ ያመጣው እሱን ምዕራፍና ቁጥር ንገረኝ። አሁን ምንም ነገር እንዳትቀባጥር። እዚህ ምዕራፍ እዚህ ቁጥር ላይ በለህ ቀጥል። እየሰማው ነው። በል ቀጥል። መንፈስማ አንዴ ወረደ እኮ። መንፈስ አንዴ ወርዶ እኮ በስራ ተገለጠ። በዚህ በቆሮንቶስ ምዕራፍ 14 ላይ መጽሐፍ ቅዱስ ላይ ምዕራፍና ቁጥር መውጣት አትችልም ብራዘር። ከመጽሐፍ ቅዱስ እኮ እያወጣሉ ነው ዲያቆንዬ። አውጥቼ እኮ እየነገርኩ ነው። አንተ አልሰማ አልከኝ እንጂ እየነገርከኝ አይደለም። አንተ አሁን ምንድነው የፈለከው? እሺ አንተ ምንድነው የፈለከው? አንተ የፈለከውን ብቻ ነው የፈለከው። የጠየቁን ጥያቄ መልስ ምዕራፍና ቁጥር አውጣልኝ። ከመጽሐፍከው ምንድነው? መንፈስ ወረደ ዲያቆንዬ። እኔ ላውራ አስወራኝ። አንዴ አስገብተኝ የለ ቤቴ እታች ወረድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በጣም ጥሩ። እሺ ይሄ ለሐዋርያት የሰጠ ጸጋ ይሄ ነው። ክርስቲያኖች በየሀገሩ ሁሉ ቋንቋ ይናገሩ ዘንድ ጸጋ ተሰጣቸው። ቋንቋ እንዴት ነው ጸጋ ልንል የምንችለው? እንዴ ቋንቋ ደግሞ የመንፈስ ቅዱስ ጸጋ ይባላል እንዴ ካልን፣ አዎ ይባላል። እንዴት ካልን፣ ለምሳሌ ዴቭ የግዕዝ ቋንቋን ይችላል። ስለዚህ የግዕዝ ቋንቋ ለእሱ የልሳን ጸጋ ይባላል። ምክንያቱም በጊዜ ሂደት በትምህርት በመማር በማዳበር በማጎልበት ያመጣው እውቀት ነው። ለሐዋርያት ግን ጌታችን ኢየሱስ ክርስቶስ አንድ ያዘዛቸው ትእዛዝ ነበር። እሱ ምንድነው? በዓለም ሁሉ ዞራችሁ ወንጌልን ስበኩ ብሏቸዋል። እናም 50 ቀን ካለቀ በኋላ የእሳት ላንቃ የሚመስሉ የእሳት ላንቃ በላያቸው ላይ ወረደ። መንፈስ ቅዱስ በላያቸው ላይ ወረደ። ከዛስ በየሀገሩ ሁሉ ቋንቋ ይናገሩ ዘንድ ጸጋን ተሰጣቸው። በየሀገሩ ቋንቋ ነው የሚለው። ሌላ አዲስ አይነት ይሄ ሻባራራ ማርዶኒ ራባጃ ባራዳዳ ምናምን አይደለም። በየሀገሩ ሁሉ ቋንቋ ይናገሩ ዘንድ፣ አንድ ቋንቋ አይደለም፣ በየሀገሩ ሁሉ የሚናገሩትን ቋንቋ እንዲናገሩ ጸጋ ተሰጣቸው። ኦኬ። ስለዚህ አንድ ሐዋርያ አለ ወይ ነው? አንድ ሐዋርያ አንድ የቤተክርስቲያን አባት አለ ወይ ነው? እኛ ጥያቄ የለም። እነሱ የሚሉት ሻባራባራራ ማርዶኒ ምናምን የሚሏቸው አይነት ወርዶችን የሚጠቀም አንድ እንኳን የቤተክርስቲያን አባት እንደ ሐዋርያ ያለው የለም። የተሰጣቸው ጸጋ ለሐዋርያት ይሄ ነው። ነገር ግን የመጽሐፍ ቅዱስ መዝገበ ቃላትን ሪፈር አድርጉ ብያችኋለሁ። የመጽሐፍ ቅዱስ መዝገበ ቃላትን ሪፈር ስታደርጉ የቆሮንጦስ ምዕመናን ጋር ይሄ ችግር ተፈጥሮ ነበረ። ምን አይነት ችግር? ሐዋርያት በልሳን ሲናገሩ በተሰጣቸው ጸጋ በየሀገር ሁሉ ሲናገሩ ለቆሮንጦስ አማኞች አዲስ ነበረ እና ግራ ይጋቡ ነበረ። ሰዎች ዝም ብሎ አፋቸው ላይ እንደመጣ ለመናገር ሲሞክሩ ቅዱስ ጳውሎስ የቆሮንጦስ መልእክቱ ምዕራፍ 14 ከቁጥር 11 ጀምሮ ስትመለከቱ እንዲህ ይላል። የቋንቋውን ትርጓሜ ካላወቁ እኔ ለሚያናገረኝ እንደ እንግዳ ሆንበታለሁ፣ የሚያናገረኝ እርሱ ለእኔ እንደ እንግዳ ይሆናል አለ። ከዛ ወረዲልና ደግሞ ሰዓት ለመቆጠብ ቁጥር 14 ላይ እንደዚህ ይላል፣ በማላውቀው ቋንቋ የምጸልይ ከሆንኩ ይላል። ጸልያለሁ አይደለም፣ ምሳሌ እየሰጠ ያንን ነገር ፕራክቲስ እንዲያደርጉ እየመከራቸው ነው። ምክንያቱም ፕሮቴስታንቶቹ የሳቱበት አይነት አሳሳት እንዳይወድቁ ማለት ነው። ስለዚህ ቅዱስ ጳውሎስ እንደዚህ አለ፣ በማላውቀው ቋንቋ የምጸልይ ከሆንኩኝ ቃሌ ብቻ ይጸልያል፣ ልቤ ግን ባዶ ነው። ንግድ ምን ያደርጋል ይላል። ሰዎች ዝም ብሎ አፋቸው ላይ እንደመጣ እየተናገሩ የሆነ እንግዳ የሆነ ልምምድን እንዳይመጡ ቅዱስ ጳውሎስ ይላል። በቃ እኔ በማላውቀው ቋንቋ፣ በማውቀው አይደለም ያለው፣ እኔ በማውቀው ሌላው ሰው በማያውቀው አይደለም ያለው። እኔም በማላውቀው ቋንቋ ዝም ብዬ አፌ ላይ እንደመጣ የምናገር ከሆነ ያኛውም ዝም ብሎ አፉ ላይ እንደመጣ በማያውቀው ቋንቋ የሚናገር ከሆነ አንዳችን ለአንዳችን እንግዳ ነው የምንሆነው። ሰዎች ደግሞ ልምምድ ያደርጉ፣ በልምምድ የሚያመጡት ነገር አይደለም ይሄ ልሳን የምንለው ነገር።
ይሄ በጸጋ የሚሰጥ ነው። አሁን ፕሮቴስታንት አደረሽ ላይ በልምምድ ነው። ልክ ዘፈን ከዘፈነ በኋላ ሰዎች የሱን ዘፈን ለመልመድ እየሰሙ እያዳመጡ በጊዜ ሂደት አብረው እንደሚያንጎረጉሩ ሁሉ አሁን በቸርች ላይ የሚደረገው ነገር እንደዛ ነው። ስለዚህ በአጭሩ ለሐዋርያት የተሰጠው ልሳን በየሀገሩ ሁሉ እንዲናገሩ የተሰጣቸው ጸጋ ነው። 4 ነጥብ እንጂ በአዳራሽ ላይ የሚደረገው አይነት ሰይጣናዊ ልምምድ አይደለም። 4 ነጥብ። ይሄ ይሰመርበት። በጣም ይቅርታ ሰዓት ስለሄደብኝ ነው። ዴቪዬ በዚህ ቶፒክ ላይ እንደው ማጣቀሪያ መስጠት ከሆነ ለአንተ ምድል ልስጥ። እሺ እንግዲህ ብዙ ተነጋግረናል። ያው ከዚህ የምንማረው 2 ነገር አለ። አንደኛው ሶላ ስክሪፕቱራ የሚባለው እውነት አይደለም የሚባል ነገር የለም። ምክንያቱም ከመጽሐፍ ቅዱስ ማስረጃ ሳይኖር ብዙ ጊዜ ወደ ራሳቸው ሎጂክ ነው የሚሄዱት። ዴቪዬ እግዚአብሔር ያክብርልን። ሰዓትን እንግዲህ ተሻምተን አብረን ስለቆየ እጅግ በጣም እናመሰግናለን። ክህነትን ይባርክልን። እጅግ በጣም እናመሰግናለን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዴቪዬ በጣም 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 ነው የምናመሰግነው። አሜን አሜን አሜን። ሰላም። እሺ ሁላችሁንም እናመሰግናለን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ነገ በትናንት ወዲያ በነበረን ቶፒክ እንገባለን። እናታችን ቅድስት ድንግል ማርያም ልጆች አሏት ወይ በሚል ርዕስ ነው የምንገባው። ስለዚህ ነገ የምትችሉቶች ወንድሞች እታችሁ ያው እንድትማሩ እናሳስባለን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ደህና ሁኑ።